ፖሊስ የፌዴራል ፖሊስ ክሱን ሳያነብ የክስ ቻርጁ በእጇ ደርሷታል። ኦኬ ያለውበት ሴፍ ቦታ ነው ስትልች ሴት በህክምና ሰበብ በረከት ታማ አይደለም አልታመመችም። ታማ አልትራሳውንድ ነው ወይም ደግሞ ይሄ ኤምአርአይ ውስጥ እዛው ስትገቡ ማሽን ውስጥ ምናምን ስትገባ አይታችሁ ሊሆን ይችላል። የመጀመሪያዋ ሰው ናት ከነከስከስ ጫማ ኤምአርአይ ውስጥ ለመግባት እዛ ፎቶ የተነሳች ማለት ነው። ኦኬ ታመመች በሚል ለህክምና በሚል ሆን ብሎ አስወጧት ከሀገር። ከሀገር ከወጣች በኋላ ፈልጉልኝ አፋልጉኝ ማለት ምን ማለት ነው? በረከትን ማቃለ እኔ ያው እግዚአብሔር ምስክሬ ነው። እኔ ዝም ብዬ ለእንትን አይደለም የምነግራችሁ። ይሄ በሀገር ላይ የተሰራ በዜጎቻችን ላይ በጣም ብዙ የሚያለቅሱ ሰዎች እኮ እኔ ጋር ስለሚደውሉ እኮ ነው፣ ቴክስት ስለሚያደርጉ ነው፣ ማስረጃ ስለሚልኩ ነው የምነግራችሁ። ይሄ ሁሉ ነገር ባልጸዳበት ሁኔታ ከሀገር እንድትወጣ ሁሉ ነገር ከተመቻቸ በኋላ ድጋሚ ምን ከሄደ ምን ይጮሃል እንደሚባለው ነገር ፈልጉልን ብሎ መምጣቱ ራሱ እንዴት ታዩታላችሁ? እሱንም እንድናወራ ነው። አያናን ከልብ እናመሰግናለን። ኢወርልድ ወንድማችን እሺ ምን ትላለህ? ስለ በረከት ጉዳይ በአግባቡ ሰምተሃል ብዬ ታሳቢ አድርጋለሁ። እስኪ ከሷና ከሷ ጋር በተያያዘ እስኪ ተንትን ንገረን። እግዚአብሔር ያክብርልን። ሰዎችንም ያዳመጡንም እድል ስለሰጠ አንተንም እንዲያውም እኔ ዛሬ ለሆነ ጉዳይ አንተ ጋር ለመደወል ነበር፣ ግን ከእሷ ጋር እሷን ለማግኘት በማደርገው ጥረት ጊዜ የተበላ የሐዋሳ ሰው ከሐዋሳ ስለመጣው ሐዋሳ ዩኒቨርሲቲ ይሰራ ነበር። በረከት 1 ሚሊዮን ዩሮ በአሁኑ ቢሆን ወደ 200 ሚሊዮን ይዛ ከባለቤቷ ጋር አገሬን ላገልግል ብላ በመምጣቷ እህቴ ባለሽበት እግዚአብሔር ይጠብቅሽ ብዬ ልጀምር። መጀመሪያ ምንድነው እግዚአብሔር አትክልት ተክሎ ነው። አትክልት ተክሎ አትክልቱን ውሃ አጠጡ ብሏል ነው። እኛ አሜሪካን ሀገር ቴዎሎጂ ትምህርት ቤት እኔ ኢንተርናሽናል ሪሌሽን የተማርኩት እዛ ነው። እግዚአብሔር ራሱ ገበሬ ነው ምሉት፣ ግብርና ስሩ ነው ምሉት። ያንን ፍራፍሬና ምናምን ለማብላት ለህዝቤ ስላደረግሽው እግዚአብሔር ይጠብቅሽ ባለሽበት ብዬ ልጀምር። ሌላኛው ብልግናኛው አንደኛውን ካወጣ ነፃ ትለቀዋለህ። ሌቦች አይደሉም እኮ ዝም ብለህ አፍሰ አቅመ ደካማ ወይም ምናምን እናት ምለውን ታመጣና ፕሪዝነርስ ጌም የምለውን ምንም ሳይንስ ሶሻል ሳይንስ የምታውቁ ግቡና ኦንላይን ላይ አንብቡ። ዝም ካለ ቅጣቱን ታበዛለህ። ትንሽ ትንሽ ከተናገረ እንደ ሁኔታው ታደርጋለህ። ፕሪዝነርስ ጌም ፖለቲካል ጌም ቲዮሪ ነው። ዚሮ ሳም ጌም ይባላል ምናምን አለ። በዚያው ያዟት። መጀመሪያ ተሞዳሞዱ፣ አንቺ ሽጪ፣ እኛ እንስጥሻሉ። የበታች እኔ በዚህ አብይን አልነካው። ፎቶ ተነስቷል፣ እሱም ስቋል፣ ገልፍጧል፣ ባሏ ጋር ምናምን ብሏል። ሌሎቹ ናቸው ሲሸጡ ከረሙና 98 ቢሊዮን ወጣ። ስወጣ አይሪሽ መሄድ የምትችለውን አንተ እንደምትለው ኤክስትራዲሽን የሚባል ነገር አለ። አይሪሽ ከኢትዮጵያ ጋር የላትም፣ እንደዛ አይነት ፍርማ የላትም። ወንጀለኛ የመስጠት ምናምን በቦሌ ከሸኙ በኋላ አሁን ሌላ ጌም ለመጫወት ልጅቱን ስሟን ለማጥፋት እሷ እንዳለችው አግኝቻለሁ። እንዲያውም ቴዲን ሐዋሳን አግኝ ብያት ነበር። እዚህ አንተ ስላመጣኸው አመሰግናለሁ። ፕሪዝነርስ ጌም ጨዋታ እሷ ከማጋ እንደሸጠች ምናምን የሚሉ ብልጽግና ቅኖቹ ያልደረሳቸው ሊሆኑ ይችላሉ። ገንዘቧን ያልበሉ ስል ለመብላት ነው እንጂ ህዝብን ለማገልገል ብሎ አይመስለኝም። ተንትን ካልከኝ እና ወታለች። አው አንድ ነገር ምንድነው ላይሰንስ አውጣለች። ጠበቋ ጓደኛዬ ነው። በተለየው ላይታው አሰፋ እንዲመጣ አንተ ጋር እጋብዘዋለሁ። ከመጣ ጠበቃዋ ነበር። ጠበቃ ምናምኑ እኮ አሁን ኢትዮጵያ ውስጥ እንኳን ጠበቃ ዳኛው ይታሰራል። ዳኛ ምናምን ፍርድ ቤት የለም፣ ጁዲሽሪ የለም፣ ተመቷል። ንጉሱ ዳኛ ናቸው። ንጉሱ በቃ መሪ ናቸው፣ ሊቀመንበር ናቸው። ይሄንን ወንድሜ አያናም አንተም ሁላችንም መታገል አለብን። ይሄ ቼክ እንደ ባላንሱ መኖር አለበት። ለምን ነው ይሄንን የሚለው? በጀስቲስ የታሰረች ልጅ በሪትሪቢቲቭ ጀስቲስ ጥርስን ለሰበረ ጥርስ በሚለው የከፈለችውን ከፍላ ህዝብን ግብርና የምታስተምረውን ትቀጥል ነበር። ቅን ቢሆን በጉስቁልናው በይሄ ሪትሪቢቲቭ ጀስቲስ ይባላል። በሪስቶሬቲቭ ክቡር የአባ ገዳውንም የኦሮሞ ልጅ ናት። ምኑንም አምጥቶ ማስታረቅ ይችሉ ነበረ። ፕሮፓጋንዳውን አሁን 98 ቢሊዮኑን ለመሸፈን ደካማ ናት ምናምን ብለው ይሁን ከአይሪሽ ጋር ጫማ ለመለካካት ይሁን ምን ይሁን ባሏንም እናገኛለን። ይዘው መጡ። ኢትስ ፕሮፓጋንዳ ነው፣ የጉስቁልና ሽፋን ነው። ኦር
አጀንዳ ሴቲንግን አንተ ታውቃለህ። አጀንዳ ነው። ታማኝን አመጡ አጀንዳ አድርገው፣ አጀንዳ አልሆነላቸውም። አሁን ደግሞ እችንም አጀንዳ አድርገው እስከ ምርጫ ለአጀንዳ ሴቲንግ ምን ሊሆን ይችላል? ቴዲ እና እግዚአብሔር ባለሽበት ይጠብቅ። አይሪሽ ከገባሽ አይሪሽም እዛ አለ። ስራ ኢትስ አ ፕሮሰስ። ይሳሳታል ሰው ሲሰራ። ቁጭ ያለው ነው ማይሳሳተው። ሰርቃም ሊሆን ይችላል። ብዙ ሰዎች አሉና መሀል ላይ ያንን በጀስቲስ በሪትሪቢቲቭ ጀስቲስ ማስከፈል አይችሉም ወይ? ይዟት ለምን ለቀቁ? አንተን ብለሃል። እና ከወጣች በኋላ አንዱ ሲቀልድ በፌስቡክ የድሮ ፎቶ ነው ያመጣው። በቦሌ ከሸኘ በኋላ ከወጣች በኋላ ፖሊስ የኢትዮጵያ ፖሊስ ነው። ድሮማ ኢህአዴግም ጊዜ እኮ ባለበት እናመጣለን ብለዋል። አዲሱን በቪኦኤ ላይ ከገባበት አመጣለሁ ብለዋል። አንዱ አሁን ለንጹህ ህዝብ የተረፈው የህወሓት አባል የሆነው ማለት ነው። እና አሁን የብልጽግና በምንማርበት ይጽፋል፣ በምንሰራበት ደብዳቤ ይጽፋል። እኔ ብልግናዎች እባካችሁን እረፉ። ልጅቱን ማስከፈል ብር አላት 500 ሚሊዮን 300 ሚሊዮን ዲማ ላይ ሄጄ ያው እዛ ደብዳቤ ላይ ዲማ ሄጄ በኒሻንጉል ላይ 500 ቢሊዮን በኋላ ላይ ወርቅ ላይ ገባዋለች። ያው እዛ ላይ ነዳጅ ይባላል ሸጣ ይሆናል። የለኝም አንቺ እና አብይንን ታውቂያለሽ፣ በእናትሽ ካወጣችሁ ነዳጅ ለኛ ስጥ ብላ ሰጣ ይሆናል እኮ። ይሄንን ለህዝብ ተገለጸ ወይ? ማን ነው ብልጽግና? ኬሪየር ነው ትላንትና እንዳለው ህዝብ መርጦት አይደለም። ይሄንን እስካላወቀ ድረስ ቴዲ እዛ ሀገር አገሪቱ አገር አትሆንም። አገሬ ብላ መውቀሷ ግን ያው እሷም ናውለጇ ምን ያህል ነው? የፖለቲካ ናውለጇ። አገርና ህዝብን መለየት አለብን። አገርማ ንጹህ አገር ናት እኮ አገራችን። በረዶ አይወርድባት ምን አይልባት። እኛው ነን ህዝቡ ነን ያሰቃየናት እንጂ አገሪቱማ ቅድስት አገር ናት ብዬ በሁለተኛው ዙር እድሉ ከተሰጠኝ ከሌሎቹ ጋር ሪፍሌክት ገኔ ወንድሜ አያና የእምዬን ወደ ወደ እምዬ አማርኛን ያሳክል ባይደረግ ጥሩ ነው። የድራማው ያስቃል። የጉስቁልናው ድራማ እና መታ ህዝቤን አሁንም እርሻ ታስተምራለች። እኔ እንዲያውም አንድ ትራክተር ወይ ምንድነው ይሄ ካት ይሉታል ይዤ ገብቼ ጆይን ላረጋት ነበር። ይሄን እግዚአብሔር ካንቺ ጋር የሆነ ገበሬዋ እግዚአብሔር ራሱ ግብርና ነው ያስጀምረው። አትክልት ተከለ፣ ውሃ አጠጡ አለ። እኛ ጋር ያ አልተደረገምና ደሃ ሆነናል። ለማፈር ይዘን ተሰቃየን ብሏል ቴዲ። በዚህ ላብቃላ። አሁኑ ያው ሁሉም አይነት ሀሳብ መንሸራሸር ስላለበት መስማት ግዴታዬ ነው። ሁሉም ሀሳብ ኢንተርቴን ይደረጋል ብዬ ከተናገርኩ በኋላ መስሎን ጋር ስድብ እስካልሆነ ድረስ እናንተም ከታች ኮመንት ላይ ያላችሁ ቢመራችሁም ቢጣፍጣችሁም እዚህ ቤት ከመስማት ውጭ አማራጭ የላቸው። ስድብ ከሆነ አጸያፊ ነገር ብቻ ከሆነ ነው የማስቆም ኃላፊነት ያለብኝ። እሺ ሰምተናል፣ ኢወርድድ ሌሎች ሰዎች የሚመልሱልሃል። በመሀል ግን እንደየአስፈላጊነቱ ለማጥራት ማነሳላችሁ ጥያቄ ይኖራል። እውነት ለመናገር ይሄ ወይ እሷን አታክ ለማድረግ ምናምን አይደለም። አሁን ስናወራ ከጻፈችውና ፖሊስ ካቀረበልን ሪፖርት በመነሳት ነው። አሁን ከጽሁፏ እንኳን እንደምንረዳው የሆነ ቼን እንዳለ የጊዜ የቀን ጎዶሎ ደርሶ ስትጋለጥ እኔን ለምን አጋለጣችሁኝ አይነት ንግግር ነው የጻፈችው። ሁለተኛ 98 ቢሊዮን ብር የበሉ ሰዎች እያሉ እኔን 8 ሚሊዮን ብር ወሰድሽ ብላችሁኝ በዚህ እኔን እንዴት ትከሱኛላችሁ ስትል 8 ሚሊዮን ብር የማሳነስ ነገሮችም አሉ። ከዛ ባሻገር አሁን በጣም ብዙ ምናልባት የምትሰሟቸው ሰዎች ሊኖሩ ይችላሉ። የመሬት ጉዳይ፣ የመጭበርበር ነገር፣ ገንዘብ እንትን የማለት ነገር ሁልጊዜ በእኛ ሀገር የተለመደው ነገር ምንድን ነው? አሁን ደግነቱ የእኛ ህዝብ እየተወ መጣ። በጣም ደስ የሚል ነገር ነው። ብሔርተኞች አንድ ማወቅ ያለባችሁ ነገር አንድ ሰውዬ በማጭበርበር ከተያዘና ሲያዝ ኦሮሞ በመሆኔ ካለ ምን አገባን እኛ ብር ይህን ማለት ነው ያለብን። አማራ በመሆኔ ይላችኋል፣ ትግራዋይ በመሆኔ ይሏችኋል። ይሄ የተለመደ ነው። በማንነቴ ሲበሉ ማንነታቸው ትዝ አይላቸውም። ማንነታቸውን አብዛኞቹ የሚጠቀሙት ለመዝረፍና ለመብላት ነው። ገንዘቡን ሲያገኙ በባንክ አካውንታቸው ያስገባሉ፣ ይንሸራሸራሉ፣ ዩሮፕ አሜሪካ ቤት ይገነባሉ። የቀን ጎዶሎ መጥቶ ሲያዙ ተጠያቂነት ሲመጣ ራሳቸውን ችለው ነው መከራከር ያለባቸው። አንደርስታንድ ቲፎዞ ለማደራጀት ያው ደካማ ስለሆነ የመቆስቆስ ነገር እንትን በመሆን ምናምን ካሉ ይሄ
መጀመሪያም እንኳንስ ቆስቁሶኝ እንዲሁም አልቅስ ይለኛል በሚል ተቀባብለን የተቀመጥን ሰዎች ስለሆንን በማይገባ አንዳንድ ባልበላኸው ጉዳይ ነው አብረህ የምታለቅሰው። እዚህ ጋር የምጠይቃችሁ የምለምናችሁ አትሊስት አእምሯችሁን ተጠቅማችሁ ግራ ቀኙን አይታችሁ እንድንፈርዱ ነው። እነሷን ፌርነስ እንግዲህ ተናግሯል፣ ሰምታችኋል። እናንተ ታደምጡና ልቦናችሁ ህሊናችሁ ያሳያችሁን ነገር ትናገራላችሁ። ምትጽፈውንም አንድ በአንድ ታነባላችሁ። ኢንተርቪዎቿን እያያችሁ የፖሊስን ሪፖርት አይታችሁ ከዚህ ቀደም ያለፈ ታሪኳን እያዋዛችሁ እንደዛ ነው መወያየት ያለብን። ይህ ወርልድን እናመሰግናለን። ቀጥታ ምን ሄደው ወደ ዋንጋሪ ነው። ዋንጋሪ 7 ደቂቃ አለ ወንድሜ። ኦኬ ቴንክ ዩ ቴዲ። ሁላችሁም ሰላም አያና እንዴት ናቸው? እንግዲህ የበረከት ነገር እኔ በ3 ከፍለን እንመልከተው። ያው በተጠረጠረችበት ጉዳይ ሪአክሽኗን እና የጣሰችው ህግ። አሁን በሪአክሽኗ የጣሰችው ህግ ምንድን ነው? አሁን በረከት እንደ ማንኛውም ተጠርጣሪ ናት፣ ከህግ በላይ አይደለችም። እንዴት ነው የኢትዮጵያ ቢዝነስ ውስጥ የገባችው? ምን ዓላማ ለመስራት ነበረ? ቅድም ያልከው ለምሳሌ ድሮን አከፋፍላለሁ በአንድ ጊዜ እርሻ ውስጥ በአንድ ጊዜ ከቴክኖሎጂ ከሴኪሪቲ በምን ምክንያት ነው? እንግዲህ ይህን አፍሪካ ለምንድን ነው ሁል ጊዜ የምንዋጋው? የጦር መሳሪያ አምራች አይደለንም። የጦር መሳሪያ እንዴት ነው አፍሪካ ድንበር ውስጥ እንደዚህ የሚስፋፋው የሚባለው ነገር ያጠኑ ሰዎች ብዙ ጊዜ እንደዚህ በድንገቴ ነጋዴዎች፣ ድንገቴ ባለሀብቶች ከውጭ የሆነ ታሪክ ተፈጥሮላቸው ባለሀብት እንደሆኑ ተቆጥረው የገጽታ ግንባታ ተሰርቶላቸው በጀርባ የሚሰሩት ይበልጣል ፊት ለፊት ከሚሰሩት እና አንዳንድ ናት ማለት አይደለም። ዝም ብዬ በረከት እስከዛሬ ስለ በረከት ከሰማሁት ታሪኳ በሴትነቷ በግብርና መሳተፏ ምናምኗ ጥንካሬዎቿ እንዳሉ ሆነው ግን በሷ ሌቭል በአፍሪካ ውስጥ በአፍሪካ ማርኬት ውስጥ ፐነትሬት አድርገው የሚገቡ ድንገቴ ነጋዴዎች ብዙ ጊዜ ከዚህ ከመኒ ላውንደሪንግ ጋር ከጦር መሳሪያ ሽያጭ ጋር ከሰውን ሂማን ትራፊኪንግ ጋር የተገናኙ ወንጀሎች ብዙ ጊዜ ከነዚህ ጋር ይገናኛል። አጥኚዎች በዚህ ሌቭል ይጠቁማሉ። ግን ለምንድን ነው በዚህ ከፍየለው በላይ የጮኸችው? አልከሰስም ነው? አገሬ መጥቼ ስላለማውሽና አትጠይቅኝም ነው? ኢትዮጵያን በዚህ ሌቭል ለማዋረድ የሄደችው ለምንድን ባይዘወይ ቅዱ አንድ ወንጀል የጣሰችው ያልኩት አገር ማዋረድ አትችልም። ሀገርን ዝቅ ማድረግ ሀገርን በሚዲያም በምንም አይነት ነገር የማንቋሸሽ ተግባር በወንጀለኛ መቅጫ ሕግ 240 ይመስለኛል ህጉ አጠገቢ አይደለም፣ ያስጠይቃል። አገር ማዋረድ አትችልም። አገርን እንደ አገር ማዋረድ አትችልም። ሁለተኛው ተላልፋለች ብዬ የማስበው ከንግግሯ በህግ የተያዘን ጉዳይ በሞብ ጀስቲስ የፍትህ ስርዓቱን ማናናቅ እና የፍትህ ስርዓቱን ተአማኒነት እሷ ታዋቂ ነኝ በሚል ጫና ለመፍጠር ይሄም በህግ ያስጠይቃል። ትክክል አይደለም። በህግ ተይዛለች፣ በዋስ ነው ያለችው። በእርግጥ ስለተጠረጠረች ብቻ የዋስትና መብት ልትነፈግ ይገባል ማለት አለ። የተጠረጠረ ሰው ተጠርጣሪ ነው። ዋናው ማረጋገጥ ያለብህ እስከምትከሰስ እስከሚፈረድባት ድረስ ለፍትህ የመቀረቧን ሁኔታ ማረጋገጥ ነው። ዋስትና ዓላማው እሱ ነው። የዋስትና ዓላማው ፍትህ ፍርድ ቤት በፈለገ ጊዜ ህግ በፈለገ ጊዜ የመገኘትን አቫይላብል መሆንህን ለማረጋገጥ የሚሰጥ ነው ዋስትና ማለት። ዋስትና ሊከለከል የሚችልበት የተለያዩ መንገዶች አሉ አይደል? መሰለኝ የቤት ወይም ደግሞ የሞት ፍርድ የሚያስፈርድ ወንጀል ከሰራ ተጠርጣሪ በማንኛውም መንገድ ላይ መረጃ ሊያሸሽ ይችላል ተብሎ ከተጠረጠረ ከሀገር ሊወጣ ይችላል ከተባለ ምናምን ነገሮች እንደዚህ የሚባሉ አሉ። በረከት ሁሉም ሰው በሚያውቀው ደረጃ ገና ኬዞች እኮ መጥቶ አላለቁም እኮ በበረከት ላይ የተደራጁ ተበደለን የሚሉ ሰዎች ጠበቃ ይዘው ክሳቸውን እያደራጁ ባሉበት ላይ ገና ተደራራቢ ክሶች እያሉ ባሉበት ሰዓት ላይ እንዴት ነው በዋስትና የተለቀቀችው? ከሀገር ልትወጣ እንደምትችል የታወቀ ይህን እንዴት ተባርሳል? ጨርሻለሁ። ኦኬ እንግዲህ እኔ አሁን ስፔሲፊካሊ በዋስትና የተለቀቀችበት ሂደትን ስለማላቀው እዛ ዲቴል ውስጥ አልገባም። ነገር ግን በዋስትና የሚከለከልበት ለምሳሌ እንደ በረከት ከሀገሪቷ ጁሪስዲክሽን ሊያመልጡ የሚችሉ
ለፍትህ አላስቀርባቸውም የምትችላቸው ፍሪደም ኦፍ ሙቭመንት ትገድባለህ ከሀገር እንዳይወጡ። ከሀገር ለምሳሌ በዋስትና ከተወጡ በኋላ ምስክሮችን የሚደልሉ ከሆነ ማስረጃ የሚያጠፉ እንቅስቃሴ ካደረጉ ተጨማሪ ሌሎች ወንጀሎችን የሚፈጽሙ ከሆነ ለምሳሌ ህፃናትን በመድፈር የሚታወቅ ሰው ስትለቀው ተደፋሪዎቹ ትራውማ ውስጥ ይገባሉ። እነሱን ትራውማ ውስጥ ከመክተት ተጠርጣሪውን በማቆየት የሚለውን ነገር ልታደርግ ይችላል። አንዳንድ ጊዜም ተጠርጣሪውን ከሞት ለመጠበቅም የዋስትና መብቱን ነፍገህ በቁጥጥር ስር የምታውሉባቸው ኮንዲሽኖች አሉ፣ ሰፊ ናቸው። የዋስትና መብት የሚገደቡባቸው ሁኔታ። በረከት ግን እንዴት ተለቀች ሲባል ለእሷም መብት መጠበቅ ስላለብኝ በማላውቀው ነገር አልቀባጥርም። ነገር ግን አንዳንድ ጊዜ የዋስትና መብት ሊያስከለክሉ የሚችሉ ሲፈቀድ ትመለከታለህ። በፍጹም የዋስትና መብት ሊያስከለክል የማይችል ደግሞ የዋስትና መብትን ሲያስከለክል ትመለከታለህ። አንዳንድ በግለሰቦች ነዋይ መውደድ፣ የእውቀት ማነስ ወይም ደግሞ ይሄ ወገንተኝነት፣ የኔ ወገን የኔ ጎጥ ለጎጥ አስበ እንደምንም አንተም ተጠቅመ ጎጥህንም የማዳን ታደርጋለህ። በረከት ግን መንግስትም ደግሞ አንዳንድ ጊዜ እንደ በረከት አይነት ደግሞ ሰዎችን ለቀህ ትከተልና በቴክኖሎጂ በማስረጃ ተጨማሪ ምርመራ ታደርጋለህ። አንዳንድ ጊዜ ሰውን በዋስ ለቀህ ምርመራውን እሱን ተከተለ የምትሰራቸው ስራዎችም ሊኖሩ ይችላሉ። ዝም ብሎ እሷን በዋስ ስለወጣች ወይም ኮራፕት አድርጋ ወጣች ያላየሁትን ነገር ልል አልችልም። ሆነ ተብላም ተለቃ ሊሆን ይችላል። ተጨማሪ ኢንቨስቲጌሽን ለማድረግ አንዳንድ ስውር ስራዎች የሚሰሩ ስራዎች ስለሚኖሩ በዛ መልኩ ሊሆን ይችላል። ነገር ግን አንድ ሰው በአንድ ወንጀል ተጠረጠረ ማለት ቅድም የዋስትና መብት ሊያስከለክሉ የሚችሉ ተጨማሪ ግዴታዎች የተጣለባቸውን በህግ የተቀመጡ ነገር ለምሳሌ በጄኖሳይድ የተከሰሰ እንደዚህ አይነት ወሳኝ ትልልቅ ወንጀሎች ካልሆኑ በስተቀር የተጠረጠረ ሰው ፕሪዘምፕሽን ኦፍ ኢኖሰንስ መብት ስላለው ንጹህ ሆኖ የመገመት መብት ስላለው በጩኸት በሞብ ቅድም በጩኸት እሷ በሞብ የጀስቲስ ሲስተሙን ማንቋሻ ትክክል አለ ብዬ እንደተሟገጥኩት ሁሉ እሷ ላይም ደግሞ በሞብ በጀስቲስ የህግ ጥበቃዋን የህግ ከለላዋን እንድታጣ ማድረግም ተገቢ ያለ። ምክንያቱም በረከት ላይ የምትፈጽመው የህግ አተገባበር ነው በዜጎችም የህግ የበላይነት ልዕልናንም ማስረጽ የምትችለው። ነገር ግን የበረከት ጉዳይ እንደ ዜጋ ከጠየቀኝ በተለይ ይሄ ከማዕድን ጋር ያነሳቸዋን ነገር በትክክል መንግስት ጆሮ ሰጥቶ እንዲያዳምጣ ትፈልጋለህ። ምክንያቱም በርካታ መንግስት የሆኑ ግለሰቦች ጡንቻ ያበቀሉ ግለሰቦች ይፈጠራሉ። እንኳን እንደ ኢትዮጵያ ባሉ ድሃ ሀገራቶች ይቅርና እንደ አሜሪካን ባሉ ሀያላን ሀገራቶች ውስጥ አንዳንድ ስውር የካፒታሊስቶች እኮ ትልቁ ጡንቻ ራሳቸው መንግስት መሆናቸው ነው። ይሄ በድሃ ሀገር ላይ ስትጨምረው፣ በተለይ ደግሞ ከማዕድን ጋር ስታገናኘው አደገኛ ነው ውጤቱ። አንደኛ ኮንትሮባንድን ያባበሳል፣ ሁለተኛ የጦር መሳሪያ ያመጣል። እና መንግስት ጆሮ ሰጥቶ እሷን የፕሊ ባርጌኒንግ መብቷን ተጠቅሞ ትልልቆቹን አሳዎች የሚያዙበትን አያና እንዳለው የምትፈጥር ከሆነ አይ ቲንክ ያደርጋልን ብዬ ተስፋ አደርጋለሁ። የሚቀጥለው ድሎ ሳገኝ እመለሳለሁ። በቀረው እኔ አንድ ነገር ልንገራችሁ። በረከት ገበሬዋ እርሻዎቿ ባሉበት አካባቢ ሁሉ ኢንቨስትመንት ፍቃድ ባወጣችባቸው ክልሎች ቦታዎች ሁሉ ክልሉን ከሚያስተዳድሩ ፕሬዝዳንቶች ጋር እጅና ጓንት ሆና ነው የምትሰራው። እሷም እኮ ተናግራለች እኮ። ከተጠየቁ እነዚህም ሰዎች መጠየቅ አለባቸው። 67,000 ሊትር ቀጥታ በተጻፈላት ደብዳቤ ከጅቡቲ አምታ መሀል ከተማ ላይ በተደጋጋሚ እንደማሳያችሁ እናንተም እያያችሁ ነው። ህዝብ እያለቀሰ ሞደፊክ ተሰርቶ ነዳጅ የሚቸበቸብ ወራስ ህዝባችን ደግሞ ወደ ትምህርት ቤት የሚሄድ ሆስፒታል ልጆቹን ይዞ የሚሄድ እናቱን ይዞ የሚሄድ ለጉዳይ የሚሄድ ነዳጅ አቶ ግራ በገባው ሰዓት ላይ መሀል ከተማ ላይ ነዳጅ እንደ ውሃ ሲቸበቸብ ይሄ ሁሉ በበረከት ፍቃድ የሆነ ነው? ይሄ ሁሉ ለቁጥር የሚያዳግቱ ሀገር የሚያካክሉ የእርሻ ቦታዎች የሚፈቀዱት ዝም ብለው ነው? የማዕድን ቦታዎች የሚፈቀዱት ዝም ብለው ነው? የፌዴራል ፖሊስ እኮ ያወጣልን ሪፖርት እኮ
ፍቃድ እኮ ለመስጠት ለምሳሌ መኪና አስመጣለሁ ካልክ ከጅቡቲ ከዛ ደረቅ ወደብ ሞጆ አለ ከዛ ይዘህ የምታስቀምጥበት ቦታ ስለመኖር አለመኖሩን ቼክ አድርገው ነው የመኪና አስመጭነት ፍቃድ እንኳን የሚሰጡ። 4 መኪና አምጣ 2 67,000 ሊትር ነዳጅ ወይም 100,000 ሊትር ነዳጅ ነው እንደውም ያለው። የአፋር ክልል 67,000 ነው ያለው። የፌዴራል ፖሊስ ከ100,000 ሊትር በላይ ነው ያለው። ያን አምጥታ የሚያራግፉበት ቦታ ሳይኖራቸው ይሄንማ እኔም እናንተም አንሰራም እንዴ? ምን በጨበጣ መስራት ታዲያ ለሷ ወይም ለተወሰነ ግሩፕ ብቻ የሚፈቀድ ከሆነ ይሄን ሰርተን ታዲያ በሀገራችን ላይ ሁላችን ማንለወጥም እንዴ? በ100 ብር ሂሳብ የተገዛ ነዳጅ 1200 ብር ቸብችባ በአንድ ጀንበር ስንቱ ሚሊዮነር ወይም ቢሊዮነር ሆኖ እንዳደሩ አስበው። ይሄን ስታደርግ እንዴ ነዳጅ መሀል መንገድ ላይ መሀል ከተማ ላይ ሲነገድ የሆነ ሳይታይ ቀርቶ ነው። ይህ እኮ ቤት ውስጥ የተሰራ ነገር አለ። በተደጋጋሚ ያሳይቻቸዋለሁ ይህን ነገር። ከዚች ሴት ጀርባ ከዚህ ወንጀል ጀርባ እጃቸው ያሉ ባለስልጣናቶች በሙሉ መጠየቅ አለባቸው። ካልሆነ የጦስ ዶሮ ነው የሆነችው ማለት ነው። የጦስ ዶሮ ማለት በረከት እንትን ውስጥ የለችም እያልኩኝ አይደለም። እሷም የልብ ልብ ተሰምቷት መሬት አሰጣለሁ ምትለው ገንዘብ አስገቡ ምትለው በ800,000 700,000 80,000 ለእንትን 5,000 ካሬ ሜትር 2,000 ካሬ ሜትር ኦሮሚያ ውስጥ አሰጣቸዋለሁ እንደፈለግኩ ትሆናላችሁ ምትለው ማንን ተማምና ነው? እሺ ዋንጋሬን እናመሰግናለን። ወደ ሀብታሙ እንሄዳለን። ሀብታሙ ማሞ ከሆነ ቦታ ጤና ይስጥልኝ ወንድሜ። ቦታ አይመስለኝም፣ ያልሆነ ቦታ ይሆናል ኔትወርክ። ሀብታሙን በጌታ ፍቅር እናወርዳለን። ወደ አዲስ ታይምስ እንሄዳለን። አዲስ ታይምስ ደህና ነው ወይ? ሁላችሁንም ሰላም ብያለሁ። በመጀመሪያ ደረጃ ያው ሀገሪቷ የዘራፊ መንግስት ዘራፊ መሆኑን እራሱ አምነዋል። 96 ነው 98 ቢሊዮን ብር መንግስታዊ ዘረፋ እንደተደረገ ማምነዋል። ይሄ ባለበት ሁኔታ ደግሞ የበረከት ጉዳይ መጥቷል። እኔ ግን አንድ መናገር እንፈልገው ዛሬ አዲስ አበባ ላይ ደሃ የአዲስ አበባ ነዋሪ ወይም ዜጋ ኢትዮጵያዊ ዜጋ እዛ ሽሮ ሜዳ አካባቢ በጥይት በኦሮሚያ ፖሊስ ጥይት ተደብድቦ ተገድሏል። ልጁ ሱቁን አፍርሰውበት ለምን ሱቄን ታፈርሱብኛላችሁ ብሎ ከፖሊሶች ጋር ግጭት ይገጥማል። ከዛ ይታሰራል፣ ይፈታል። ነው በኦሮሚያ ፖሊስ ነው የሞተው። እኔ አረጋግጬ ነው የምናገረው። የኔን መረጃ ነው እንግዲህ በአዲስ አበባ ፖሊስ ከሆነ ደግሞ እናንተ መረጃ ነው። የኔ መረጃ ነው። ልጁ እንደውም ለምንድን ነው የኦሮሚያ ፖሊስ የሚይዘኝ እኔ አዲስ አበባ ፖሊስ እያለ ብሎ ሲከራከር ነው በጥይት ተመቶ የተገደለው። እና ይሄ ነው እየሆነ ያለው ሀገሪቷ ላይ ስርዓት አልበኝነት። ከተማ ውስጥ ጥቂት ዘራፊዎች፣ ባለጊዜዎች፣ የአንድ ቋንቋ የሚናገሩ ባለጊዜዎች አሉ። ይሄ እነበረከትም ከዛ ውስጥ ናቸው። እነበረከትም ያው ጊዜው የኦሮሞ ነው የሚባል ነው። እኔ የኦሮሞ ህዝብ እንደ ህዝብ ባለጊዜ ነው ብዬ አላምንም። ግን ኦሊጋርኪ አለ፣ ጨቋኝ አለ፣ ገዳይ የኦሮሞ ፖለቲከኛ አለ። አንዴ ሸኔ ነኝ ይላል፣ አንዴ ደግሞ ብልጽግና ነኝ ይላል። መሬት ይዘርፋል፣ ሀብት ይዘርፋል። እንደ ልቡ እያፏለለ ሀገሪቷን ይኸው ደም በደም እያደረገ እየዘረፈ በ100 ቢሊዮኖች እየዘረፈ የሚንቀሳቀስበት ሰዎችን በጥይት በአደባባይ ያለምንም ህግ በአደባባይ የሚገልበት ስርዓት ነው የተፈጠረው። እና ይሄ ስርዓት ዞሮ ዞሮ ኢትዮጵያ ውስጥም ሌላ እልቂት ይዞ እየመጣ እየሆነ ነው የሚታየኝ። እና እሱን መናገር እፈልጋለሁ። ያው አዲስ አበባ ላይ ብዙ ጫናዎች አሉ። ሰሞኑን እኔም በአዲስ አበባ ዙሪያ ብዙ የአዲስ አበባን ህዝብ መሬቱን፣ ንብረቱን፣ ሀብቱን ይሄ የሚሰራበትን ሰርቶ የሚያድርበትን ስራውን ሁሉ ሳይቀር እንግዲህ በጥቃቅን ደረጃ ልብስ መነገድ የማይቻልበት ሽሮ ሜዳ ሰርተው ጉሊት ነግደው መኖር የማይችሉበት ደረጃ ዜጎች እየደረሱ ነው ያለው። በዚህ ሁኔታ ነው ያለው። ሌሎች ደግሞ እንደምታየው አንተ እንዳልከው ቴዲ 100,000 ሊትር ወይም 100 ሚሊዮን ሊትር እያመጡ አዲስ አበባ ላይ በአንድ ናይት ኦቨርናይት ቢሊዮነር የሚሆኑበት ካላቸው ላይ 3-4 እጥፍ ብር እንዲያገኙ
የበላይ እንዲሆኑ የሚደረግበት ነው። ይሄን እንደዚህ አይነት ኢፍታዊ ስርዓት ሆን ተብሎ የሚደረግ ነው። ይሄ የስርዓቱ መገለጫ ነው እንጂ የፍትህ ስርዓቱ ነው ምናምን። ፍትህ ሲኖር እኮ ነው መጀመሪያ ይኸውልህ መንግስት በሀገሪቷ ላይ ህገወጥ ከሆነ መንግስት ዜጎችን በእኩል የማያስተዳድር ከሆነ የበላይና የበታች ካለ ጠላትና ወዳጅ ካለ በአንድ ሀገር ውስጥ አንዱ ማህበረሰብ ጠላት ተደርጎ ጉሊት ነግዶ መኖር የማይችል ከሆነ ተራ የሱቅ ተራ በጣም ይሄ ስሞል ቢዝነስ ሰርቶ መኖር የማይችል ከሆነ ሌላው ደግሞ ዘርፎ ከመንግስት ባለስልጣን ጋር ተባብሮ እንደ በረከት ገበሬው አይነት በአንድ ናይት በቢሊዮኖች $100 ቢሊዮን የኢትዮጵያ ብር እንድትይዝ በቢሊዮኖች ዶላር እንድትነግድ ሲደረግ ይሄም የዘረፋ አሁን የገለጽከው በቂ ነው። ልጅቷ ዘረፋ ውስጥ እንደነበረች ልክ ነው፣ ግልጽ ነው። ደግሞ ዘረፋ ውስጥ መሆኗን አይደለም እዚህ ጋር ያሉ ወንድሞቻችን እግዚአብሔር ይስጣት ይላል። እግዚአብሔርም ነጋዴ ነው ይላል። እግዚአብሔር ዘራፊ ነው ትለናለህ ነገ። እግዚአብሔርም ዘራፊ ነበረና ስለዚህ እሷ መዝረፏ ትክክል ነው ትለናል። የብልጽግና ነውር መቼም አያልቅ እና እንደዚህ አይነት ነውረኞች አደባባይ ላይ ወጥተው የሚናገሩበት ነው። ልጅቷ ስትዘርፍ የብልጽግና ሰዎችን ይዛ ነው። ሽመልስ አብዲሳ ጋር ነው የምትውለው ልጅቷ በአጠቃላይ እና አብይ አህመድ ጋር ነው የምትውለው። ከዛ እየተዋረደ አዋሳ ሄዳ ኢንቨስት ብታረግ የአዋሳ ፕሬዚደንት ወይንም ደግሞ ያሉት የሲዳማ ፕሬዚደንት ምናምን ያው ከላይ ተጭኖ ከፌደራል መንግስት ተጭኖ ስለሚኖር ይታዘዛሉ። አማራ ክልል ብትሄድ ይታዘዛሉ። ይሄ ነው ስርዓቱ። ትናንትና የወያኔ ሰዎች ጋምቤላ ሄደው እንደሚሰሩት እንደነበረው ማለት ጋምቤላ ሄደው በመሬቱን በሙሉ እነሱ ነበር ኢንቨስት የሚያደርጉት፣ እነሱ ነበር የሚነግዱት። እነሱ ግብር እንኳን አይከፍሉም ነበር ጋምቤላ ላይ ማለት ጋምቤላ ላይ ግብር ሳይከፍሉ ከኢትዮጵያ ልማት ባንክ ብር ተበድረው ብሩን ሳይመልሱ የተበላሸ ባንክ ተብሎ ምናምን ሚሊዮነር ቢሊዮነር ይሆኑ ነበር። አሁንም ይሄ ጨምላቃ ስርዓት ከዛ ያልተማረ በፉከራና በውሸት ኢትዮጵያ የሚል ነውረኛ ስርዓት ደግሞ ወያኔዎች እንኳን የሚሰሩትን በመቶ እጥፍ ሌብነቱን በመቶ እጥፍ ግድያውን የበላይነቱን ዘረኝነቱን ተረኝነቱን በመቶ ሚሊዮን እጥፍ ያሳደገ ነውረኛ አይናውጣ ነው የመጣው። ይሄን ስርዓት ነው አሁን ኢትዮጵያ ውስጥ ያለው። ቴዲ ይሄ ስርዓት በጊዜ እኔ የሚያስፈራኝ ነገር አለ ቴዲ፣ እውነቴን ነው የምሬን ነው። በጊዜ መቆጣጠር ካልቻለንና መቆም ካልቻለ ሄዶ ኢትዮጵያ ውስጥ ጦርነት አይደለም የምናየው ቴዲ። እኔ የሚያስፈራኝ በጣም ጄኖሳይድ ነው የሚያስፈራኝ። የማይቆም ጄኖሳይድ ነው የምናየው ኢትዮጵያ ውስጥ ቢኮዝ ያለው ግፍ አይደለም አዲስ አበባ ላይ የሚደረገው ነገር፣ ሌሎች ማህበረሰቦች ላይ የትግራይ ህዝብ ያለበት ሁኔታ፣ የአማራ ህዝብ ያለበት ሁኔታ፣ ሌሎችም የደቡብ ህዝቦችም ሆነስሊ ኦሮሚያም ወለጋ ያለበት ሁኔታ እናያለን። እና ሄዶ ኢትዮጵያ ውስጥ የማያልቅ ደም መፋሰስ ነው የምናየው በዚህ ስርዓት ማለት ነው። እና ኦኬ እና ሌብነት ማለት ይኸውልህ እኔ ይገርመኛል። አሁን ያልከውን ነገር ላንሳ ቴዲ። አሁን እንግዲህ እግዚአብሔር ያሳየ የዮሐንስ በዋለው ጥፋቱ ምንድን ነው? እንግዲህ ለውጥ መርቶ ያመጣ መሪ ነው አይደለም? ዮሐንስ በዋለው እስካሁን አልተከሰሰም። ፍርድ ቤት ራቁቱን ለማኝ አድርገው የቀጠቀጡት ነው ያሉት። ዮሐንስ በዋለው ክርስቲያን ታደለ የፓርላማ አባል ነው። ምንድነው ጥፋቱ? ክሱ ምንድነው? የለም። ይቺ በዘረፋ የአንድ ማህበረሰብ ወይንም የኦሊጋርኪ ስለሆነች የኦሮሞ ብልጽግና አባል ስለሆነች ከነሱ ጋር ስለዘረፈች በአደባባይ በኤርፖርት ትወጣለች። አየ ሌሎች ደግሞ በነፃነት ለህዝባቸው ስለታገሉ ጭቆና ይቅር ስላሉ ደግሞ ይማቀቃሉ፣ እስር ቤት ይገደላሉ፣ ይቀጠቀጣሉ፣ ውስጥ እግራቸው ይገረፋል። በጣም ነውር ይደረጋል ማለት ነው። እንደዚህ አይነት ስርዓት ነው ያለው። የትኛው ነው እስኪ? እኔ እኮ በዚህ ስርዓት ማን ነው ተቀጥቶ የሚያውቀው? ማን ነው አካውንታቢሊቲ በዚህ ስርዓት ውስጥ? እኔ ቴዲ እስኪ ንገረኝ። አብይን የተቃወመው ታዬ ደንዳ በስተቀር የትኛው ነው የኦሮሞ ባለስልጣን ወይንም የኦሮሞ ብልጽግና ባለስልጣን ወይ የፌደራል ባለስልጣን የና አብይ የብልጽግና ባለስልጣን በአጠቃላይ አካውንታቢሊቲ ወስዶ ለሰራው ጥፋት ለሰራው ወንጀል ፍርድ ቤት ቀርቦ ተቀጥቶ የሚያውቀው የለም። ስርዓቱ በአጠቃላይ የበሰበሰ ኦኬ ቴንክ ዩ እና በሌብነትና በጭፍጨፋ ሰስቴን ያደረገ ስርዓት ነው። ይሄንን ማስወገድ ነው ያለብን። እንደዛ ነው ብለው። ሌላው ከፌደራል ፖሊስ የደረሰንን ሪፖርት ቴሌግራም ላይ ለጥፌላችኋለሁ። አዲስ አበባ ሜዳ ላይ ለተፈጠረው ገዳዩ
ሟች አቶ ተገኝ ባልቻ ነው፣ ወጣት ነው። በክላሽ ተኩሶ የገደለው ረዳት ሳጅን ማቴዎስ ተመቸው ነው። አዲስ አበባ ፖሊስ በቁጥጥር ስር አውሎት ምርመራ እያደረገ እንደሆነ በሪፖርቱ ገልጿል። ማቴዎስ ተመቸው አሮ ነው። ብሔርተኞች ማቴዎስ ደግሞ የትኛው የመጽሐፍ ቅዱስ ቃል ነው? የትኛው ብሔር ስም ሊሆን እንደሚችል አላውቅም። እሺ ይሄ ነው ያለውን። ምናልባት ላልሰማችሁ ልንገራችሁ ብዬ ነው። ሁለቱንም የአሟሟቱንም ሁኔታ የአዲስ አበባ ፖሊስንም ሪፖርት ቴሌግራም ላይ ለጥፌላችኋለሁ። ወደ አያና እንሄዳለን። ከዚህ በኋላ ሁለት ዙር እናወራና እኔም እቋጨዋለሁ፣ እንጨርሳለን። ነገ ደግሞ እንገናኛለን። አያና እሺ አይ ቲንክ የበረከትን ጥሩ ነገሮች ሰምተን አንዳንዱ ፈገግ የሚያስብል ነገር ነው። ያው ቅርበቶቻችንም ምንም ተለክቶበታል። በህጉ አንጻር በረከት በጣም ትልቁ የወንጀል መረብ አለቃ አይደለችም፣ እናውቃለን። ቅርብ ጊዜ ነው የተመለሰችው የገባችው። በገንዘብ አቅሟም ቢሆን የማትወዳደራቸው ኃይሎች አሉ። የተናገረችው ነገር የተወሰነ አይነት እውነታነት ሊኖረው ይችላል። ወንጀል አልሰራውም አላለችም። ከኔ በላይ ወንጀል የሰሩ አሉ ነው ያለችው። እነሱ መውጣት አለባቸው፣ የሚደግፏቸው ባለስልጣናትና እነሱ ያኛው መረብ መጋለጥ አለበት። ቅድም ተነስቷል። ዋንጋሪን በደንብ ስለተናገረ አልሄድበትም። አይ ቲንክ ኢወርልድ ነው መሰለኝ እህቴ ምናምን ልመጣ ጆይን ላደርግሽ ያልከው። ኢወርልድ ኦፍ ኮርስ ጆይን ማድረግ ትችላለህ፣ ኢንቨስት ማድረግ ይቻላል። ሁሉም ሀገሩ ላይ ገብቶ መስራት ይችላል። በህዝብ ሀብት ላይ ግን በሀገር ላይ እንደዛ አይነት ወንጀል ውስጥ ተሳታፊ ሆኖ ከሌባ ባለስልጣናት ጋር መረብ መስርቶ መመዝበርና ያላግባብ መክበር በፍጹም አይቻልም። እነሱም ወደ አንድ በኩል ኮንሶሊዴት ለማድረግ ምናምን የማርኬት ሽሚያ የሌቦች የማርኬት ሽሚያም ከሆነ ተጋልጦ ሪስፖንሲብል የሆነ አካል የበላይ አካል ይሄንን ኃላፊነት መውሰድ አለበት፣ እርማት መደረግ አለበት እና ማባበል የለብንም። ሌባ ሲያዝ ሌባ ነው። ከመቼ ወዲህ ነው ሌባ እንትን የሚባለው? ይሄ ሌባን ማባበልና ደግ ያደረገ ጥሩ ነው። በነገራችን ላይ ሁለት የታዘብኳቸው ነገሮች ኮመንትም ላይ እዚህም ላይ አይ ቲንክ ከኮመንት የማይሻል ንግግርም ሰምቻለሁ። አንዱ ጀግና ናት፣ ሺዝ ጂኒየስ፣ እንደዚህ ነው ይዞ መገኘት ምናምን ብሎ የሚጽፍ ሰው አይቻለሁ። ሌብነትን የምናበረታታ ከሆነ እኔ እንደዚህ የሚጽፉ ሰዎች አሁን ውሸታቸውን ከሆነ ጥሩ ነው እንጂ አንድ ሰው እንዲያን ነገር ተጠርጥሯል፣ በዚያን ነገር ሲባል ከሀገር ሸሽቶ ወጥቷል፣ እንዲያን ነገር ሲባል ጀግና ነው ጎበዝ ነው የምትሉ ከሆነ አፋችሁን መዝጋት ነው ያለባችሁ። እኔ ለአቅመ አዳም የደረሰ ህፃን ነው እንጂ ይሄ ጤነኛ አእምሮ አይመስለኝም። ተዘረፈ ሲባል እንዴት አሪፍ ነው ትላለህ? ይያዙ፣ ከዚህ ጋር የሚተባበሩ ገና የቀሩን ባለስልጣናት ይያዙልን፣ ለህዝብ አጋልጡ። መፈራት አለበት። የትም ሀገር እኮ ይሰረቃል፣ ሙስና የትም አለ። አሁን ሚኒሶታ ላይ ያመሷቸው ነው ያሉት ኮራፕሽን ምናምን። ዓለም ላይ አለ ሌብነት። ኢትዮጵያ እኮ እንትን ፎርማላይዝድ ሆነ እኮ ሞደስ ኦፕራንዲ ላይክ ዋናው ስራ በቃ እንትን ሌብነት ሆነ። ሙስና ከእንትና ጋር ሚሊዮን ከእንትና ጋር ቢሊዮን፣ ይህን ወስዶ መስጠት፣ መሬት መስጠት፣ መሸላለም፣ ንግድ እንደፈለገ መሰጣጣት። ይሄ መቆም አለበት። የትም አያደርስም። መንግስትን ነው የሚጎዳው። የሚገርመው ነገር ህዝብን ይጎዳል አሁን፣ በዘላቂነት ግን መንግስትን ያጠፋል። ስለዚህ ዘልቆ መቆየት የሚፈልግ መንግስት ከሆነ ይህንን ማረም አለበት። this is just simple fact። ይሄንን የማታረሙ ሰዎች የህዝብ ተቆርቋሪ መስላችሁ ፖለቲካ ላይ እንደዚህ ሆነ እንደዛ ሆነ ትላለች። ከዚህ ጋር መተህ ደግሞ አይዞች ትላለች። ሌላኛው በጣም እንትን ብልጥነትና ተቆርቋሪነት የሚመስል ግን የጅሎች ወሬ ደግሞ ሌላኛው የምን ህግ የምን ፍትህ የሚል ሰው ማለት ነው። እና ሄደ በጥርስን ከሳዋ ህግና ፍትህ ከሌለ ምን አድርግ ነው የምትለን? ህግ አለ፣ ፍትህ አለ። ፍትሁ ደግሞ ይረጋገጥ፣ ፍትሃዊነት ይረጋገጥ፣ ህጉ አለ ይከበር ነው እያልን ያለ ነው። እኛ እኮ ፖይንት አለን። ተቋማቱ ነፃ ገለልተኛ የሆኑ ይስሩ፣ ይያዝልን፣ ህዝብ ይሄን ኢንፎርስ ያደርግ ነው። ህግ የለም የምትል ከሆነማ ይሄ ህግ የለም የሚልህ ያዘጋጀህ ያለ ነው። ህግ አልበኝነት ይጠቅመኛል ብሎ የሚያስብ አሁን ይሄ የከተማ ሰሞኑን የነ እስክንድር ድሮ ማን ፈቅዶላቸው ነው መስቀል አደባባይ ምናምን ብሎ ፌስታል ይዞ ሲጮህ የነበረበት አይነት አስተሳሰብ በቴሌቪዥንና በሬዲዮ እንዴት እናምጣው ብለው እንደፋደፉ ያሉ ሰዎች አሉ። የትኛው ህግ ምን ህግ ይላል? እና አንተ በፌስታል ልትይዝልኝ ነው ይህን የሚያክል የህዝብ ችግር? ህግ አለ፣ ለአንተም ይሰራል፣ ለሌላውም መስራት አለበት ነው። ፍትህ ይኑር ነው የምንለው። በራሳቸው ባላንስ ውስጥ መንቀሳቀስ የማይችሉ ይሄ አዲስ አበባ ፖሊስ አሁን የሰጡትን የፌዴራል ፖሊስ የሰጠውን መግለጫ ሰምተናል። አምጥቶ ተመቸው የሚባል ላስት ኔምን ኦሮሞ አድርጎ ነው የሚያስቀምጥልህ። እኔ ግራ ነው የሚገባኝ።
የአፋብን ደጋፊ የሆኑ ሚዲያዎችን መሳይ መኮንን ትንሽ ሲያስጠጉ ጸረ ኦሮሞ ሆነ ትመጣለህ። ኢሬቻ ደርሶ እህቶች አሪፍ ልብስን ያሰፋው ሲሉ በሜንጫ ነው አንገትም ወደ ኦሮሚያ እንዳመጣ ብለህ ተሰምቶ የማይታወቅ አክራሪ ብሔርተኛ ኦሮሞ ሆነ ትመጣለህ። ግራ አወዛገባችሁ። እኛ የምንፈልገው ኦሮሞም ሆንክ አማራም ሆንክ ትግራይም ማንም ሆን ሌባ ከሆንክ ሌባን ብሔር የለም ትያዛለህ ነው። ከህዝባችን ጉሮሮ ላይ ተነሱ። ገና ያልበላ ያልኖረ የሚቸገር ህዝብ አለን። ያገኛችሁትን ነገር የኦሮሞ የአማራ ፖለቲካ ማድረግ አዲስ አበባ ሰሞኑን ደግሞ አዲስ አበባ እያላችሁ ነው። እኔ ምን አይነት ጅላጅሎች እንደተሰበሰቡ በጣም ግራ የሚገባ ፖለቲካ ነው እየሰማን ያለ ነው። ህግ አለ፣ ህጉ ይከበር። ፍትሃዊ የሆነ ስታንስ እንፈልጋለን። ፖሊስ እርምጃ መውሰድ የሚችለው በተመጠነለት አካሄድ ብቻ ነው። ባዶ እጁን ያለ ሰው በመሳሪያ መግደል አትችልም። ተይዟል፣ ሰውየው ታስሯል። ፕሮባብሊ ይሄንንም አያውቅም፣ ስሙንም አያውቅም። ኦሮሚያ ለማለት ነው የመጣው። ተይዟል። አሁንም እንከታተላለን። ለፍርድ ቤት ይቅርብ። ፍትሃዊ የሆነ ነገር ህዝባችን ደረቱን ነፍቶ እንትን አልልም ማለት ይችላል። አልሞትም፣ አልገደልም፣ ማንም አይነካኝም ማለት ይችላል። ይሄ ህዝብ ነው የሚያዋጣን። በነገራችን ላይ ማንንም ብንደግፍ ምንም አይጠቅመንም። መንግስት ኢንፎርስ ማድረግ ያለበትን ህግ ኢንፎርስ ያድርግ። ሌባ ሲያዝ ትቢት የሚሰማው ዩኒፎርም ስለለበሰ ዘመድ ስላለው ገንዘብ ስላለው ህግ አይነካኝም የሚል ሲያዝ መንግስት ይዞ ኮርክሞ ለህዝብ ያሳይ፣ ከህዝብ ጋር ያገናኘዋል። በውጭ ሀገር ተበትኖ ያለ ወሬ አብኩቶ የሚሸጥ ህዝብ እዚህ ሸሽቶ በኢኮኖሚ ስደት መጥቶ አልመለስ ብሎ ከውጭ መርዝ የሚረጭ ምንም መንግስትን ሊያደርገው አይችልም። መሬት ላይ ያለውን ህዝብ የሚያስደስት ልቡን የሚያረካ የፍትህ ሂደት ካመጣ ሌቦችን ከውስጡ መንጥሮ ማውጣት ከጀመረ ማጋለጥ ከጀመረ የኢትዮጵያ ህዝብ ይከላከለዋል፣ ፕሮቴክት ያደርገዋል፣ ሰክሲድ ያደርጋል። የፈለገ ሚዲያ ተሰብስቦ ቢጮህ ማለት ነው ምንም አያመጣም። ማንም ቢያሞግሰው ደግሞ ፍትህን ካላመጣ ለኢትዮጵያ ህዝብ ፍትሃዊነትን ማያረጋግጥ ከሆነና ውስጡ ያሉ ሌቦችን ማያጸዳ ከሆነ ማንም አያስጥለውም። ስለዚህ ለመንግስት ይሄ ትክክለኛው ዲሬክሽን ነው። ጆሮ ያለው ልብ ይበል። ሌቦች በዝተዋል በውስጡ። አሁን ሞደስ ኦፕራንዲ ሆኗል። ሌብነት ተንሰራፍቷል። ዘላቂ የሚፈልጋቸውን ፕላኖች ሁሉ ማሳካት ረጅም ጊዜ ኢትዮጵያ ላይ መግዛት የሚፈልግ ከሆነ የኢትዮጵያን ህዝብ ልብ በዚህ ሰዓት የሚያሳርፈው አንዱ ትልቅ ነገር ሌቦች ውስጡ ያሉ የሚታወቁ ስም ያላቸው ከነቤተሰባቸው በዝርፊያ እየተሰማሩ ቢሊዮነር ይሆናል። አንገቱን ይዞ አምጥቶ ያሳይ፣ ለኢትዮጵያ ህዝብ ይሰር፣ ያጋልጥ። ማንም አይነካውም፣ ይጠብቀዋል። ሚዲያ ላይ ያለ ይሄ ውጭ ወጥቶ 30 ሚዲያ ምን ሳተላይት አድርጌ ጮሃለሁ የሚለው ጮሆ ተመልሶ እዛው አሜሪካ ውስጥ የካርቶን ቤት ውስጥ ይተኛል። 5 ሳንቲም ምንም ሊያደርገው አይችልም። መንግስት ህዝቡን ያቅርብ። ይሄ ደግሞ ህዝብን ለማቅረቢያ ትልቅ ኦፖርቹኒቲ ነው ላለው። አመሰግናለሁ ቴዲ። ቴንክ ዩ አያና ኢወርልድ። እሺ አመሰግናለሁ እንደገናም እድሉ ስለሰጠ። እኔ ልጅቱ እርሻውን ስትሰራ ቦቴዋናም ያላየ የለም። እዛ ዲስፒዩት ላንድ እዛ ደቡብም አለና ሲዳማና ወላይታ መሃል ብላት እርሻ ይሄ ውትድርናው አጠገብ ያለ እሱንም ወስዳ አንደ ጎርፍ በልቶባትም ስትሮጥ ነበር። እኔ ስራዋን ነው ያ ስራ ቀላል ስራ አይደለም። ያ ስራ ዳሜጅ እንዲሆን አንተ ግፋኝ ከላይ እኔ ልውደቅ ስጋ ላይ ነው። እሷን አንዱ አስተካክሎ አንተ አሩጠኝ እኔ ልሩጥና ያችን ደቦ እንጠጣት ይላል አሉ እና አሁን ጠርተው አንቺ በቃ አንቺ ትችያለሽ ከኛ ጋር ነሽና ይውጣ ብለው ነዳጁንም ምኑንም ሸጠው እንደገና የተያዘችን ልጅ በፍትህ ስርዓት ቅድም እኔ ጠበቃዋ ቢሆን የሚከራከርላት በፍትህ ስርዓት ስራ ኤቭሪዴይ ዴይሊ ኢሚዲየትሊ ክትትል ይደረጋል እንጂ ካሰረቁና ከሰረቁና ከጨረሱ በኋላ ነው የሚደረገው ብዬ ቢጠይቅ አሁን ፍትህ የሚሉ ሰዎች ፍትህ ላይ እንደው አንደርስታንዲንግ ያላቸው እንዴት ነው ስራ የሚሰራው? እንዴት ነው አገር ውስጥ ስራ ክትትሉ እንዴት ነው? በየቦታው አሁን የቆመው ኬላ በረከትን ለበረከት ብሎ ነው ሲያሳልፋት የነበረው። እንዲው ሰው ይጮሃል። አሁን ኬላው በየቦታ አስከፈለን አላስከዳለ ነው። ማን ቦ ያለውንና ክርስቲያን ታደለን ፓርላማ አባልን ለምንድን ነው ያለቀቁት? ከለቀቁ በኋላ ለምን ፖሊስ ይፈልጋል አሉትም ብለንም መጠየቅ እንችላለን። ፌርነስ ጎሎ አሰራሩ ኢህአዴግ ጊዜ የተጀመረ ነው። ጋምቤላ ላይ 300 ሚሊዮን 400 ሚሊዮን ያልወሰደ አልነበረም። እኔ ብቻ ነኝ ያልወሰድኩ።
ወስዷል። ከዛ ባድ ዴቪት የምትባል አካውንቲንግ አለች። ይሄ ናን ኮሌክተብል በሚለው ተመታ። ጌታቸው አሰፋ ያንን ሲያሳልፍ ነበር። ኃይለማርያምን ግራ አጋቡትና ይሄው አብይ መጣ። እንኳን መጣ። እኔ አብይ መምጣቱ ጋር ችግር የለብኝም። 2 ጊዜ ግን ሲመራ እንደዚህ ሲመሰቃቀል ህዝቡ ሌብሊንግ ይሉታል። ቴዲ ክቡር የአድማጭ ህዝቦች ሁሉ ሌብሊንግ ማለት አንተንም ደሃ አድርገው እኔንም ደሃ አድርገው ያችንም ደሃ አድርገው ያኛውም ደሃ አድርገው ይሄ ድሮ ነገስታቱ ጊዜ የተጀመረ ነው። አሁን ኦሊጋርኪ ብሏል። ነገስታቱ ሀብታም ናቸው፣ ውጪ ይልካሉ፣ ይወጣሉ። ደሃ እና እንዴት አመለጠች? እዛ ላይ ብር አላት፣ መኪናዎች አሉ፣ ጠበቆች አሉ፣ እርሻዎች አሏት። ከዛ ከእርሻ ወደ ወርቅ ሽፍት እሷ የምትለው ወርቁ ጋር ለምን ገባው? ወርቁ ጋር ሽፍት ያደረገችበት የራሷ ሪዝን አላት። አንተ ጋር ትመጣለች እሷ ካለችበት ፍንጩ ስላለኝ አሁን መናገር እዚህ ቦታ ነው ማለቱን አልፈልገው እና በጣም ትሰራለች። እንደዛ ሁሉም ሰው ቢሰራ በእኔ እምነት ኢትዮጵያ ውስጥ ሰው ፍራፍሬ ምናምን ሊበላ ይችላል። ከበላ ማሰብ ይችላል። አሁን እና አብይ ብልጽግና እንዳይበላ ማለትም እንዳያስብ ደሃን መግዛት ቀላል ስለሆነ እባክን እሱን ቀይርና እንዲበላ አድርገው እንዲያስብ አድርገው። መለስ ድሮ 3 ጊዜ ይበላል ቢያቅተው 3 ጊዜ ይታጠባል ብሏል አሉ ቀልደኞች። እና አሁን ውሃ ላይ ይጽፋል እኮ ሰው ከስር ውሃም የለም፣ ውሃም ለመታጠብ የለም፣ ለመጠጣትም የለም፣ ምግብም የለም። ሰው እንግዲህ ይጸልያል የአብይ አምላክ ሆይ አድነኝ እያለ ማለት ነው። እኔ ለመሳደብ ፈልጌ አይደለም። ዲስኮርሱ ይሄ ፈረንሳይኛ ነው፣ ዲስኩር ይሉታል። እና ትሰራለች፣ ቦቲዋን ይዛ ከወንድ በላይ ትለፋ ነበረ። ያ ስራው እንዲደናቀፍ እየፈለጉ ብዬ ተጠራጥሬ ነው። ያ ክፉ ስለሆኑ ህዝቡ ለምን ይማራል፣ ለምን ግብርናውን ይጠቀማል፣ ለምን ይበላል ካሉ እንግዲህ መጥፎ ሆኖም አብይን አንድ የምናደንቀው አለ ይመልሳል። አንቺ ታመጩ በሚለው እንድታጠራ ጓሄ ሆኑ ለቁጥር የሚያዳግት ይሄ ሁሉ መሬት እንድታርስ እንድትነግድ የመሸጫ ቦቻ ሁሉ ምርቶቿን በነገር ላይ መታ አዲስ አበባ ላይ ኮንቴነር ሁሉ ተሰጥቷት ብዙ ቦታዎች ላይ አቁማ ብዙ ሰፖርት አድርጋለች። በዚህ ደረጃ ለምን ሰፖርት አደረጓታል ብለናል እኮ። ይወስዱ ነበር እንካምጣ እሷ እንዲያውም እሷ ደግሞ ሌላ ለሌሎችም ትወስድና በጎን እኔ ማቀው ማለት ነው በጎን ትሰጥ ነበር። እንግዲህ መንግስት ክትትል ቢያደርግ ዴይሊ ክትትሉ ይሄ ፕሮሴስ ነው። ፕሮሲጁራል ጀስቲስ የሚባለውም ሰው መጥቶ ተጠይቆ ምን ብሎ ቅድም ብያለው ኬላ አለ። ሸገር አጥር አይደለ እንዴ? አዲስ አበባ እኮ የምትገባው ጥርሴ ተቆጥሮ ነው እኮ የምትገባው። ለበረከት ብሎ ነው ያሳልፋት ነበር። ጎቦ በልተው ነው። ይሄ ኮራፕሽን ነው፣ ሙስና ነው። የታችኛው ነው የመሃለኛው ነው የእንትን ነው ብለህ ብትለኝ እኔ ቴዲ ዋናው አዛዡ ሰብስቦ ብሉ፣ ግን በደንብ ብሉ አታብዙ ነው ያለው። ይሄ የሚገለውንም ሰብስቦ አብይ ትእዛዝ አንድ ሰው ቢሞት ከእያንዳንድ ላይ አልወልድም ብል የጠቅላይ አዛዡ ቀጥ ያደርገው ነበር። እኔ በፖለቲካ ይሄ ምንድነው አውቆ ማኪያቬሊያኒዝም ነው። ማኪያቬሊያን ስፈልግ በፍቅር ግባ፣ ካልሆነ ደግሞ አሸብረ ግባ። ድሮ 15 ምናምን ላይ ወደዛ ሄደናል እኮ። አሁን እኛ የኢትዮጵያ ህዝብ አሁን ሆርሙዝ ሳይዘጋ በፊት ነዳጅ ነበር ኢትዮጵያ ውስጥ። አሁን በሆርሙዝ ሰበብ አድርጎ በነበረከትና በረከት ስለማታቅ ነዳጇን ካወጡ በኋላ ህዝቡ ጋር እንዳይደርስ ካደረጉ በኋላ አሁን በረከትን ያውቋታላ። ምናልባት በጣም ቀርቧት በሴትነቴ ብላለች እሷ ቀርቧታላ። አሁን ፕሪዝነርስ ዳለማን ቴዲ አንተ በደንብ ታውቃለህ። እንደዛ ነው የሚደረገው። 2 ሰው ታመጣለህ፣ ታስራለህ፣ አውጣ ትላለህ። አውጣጭን የምንሉት እና ያንን ሁሉ ከሰሙ በኋላ ያንን ንጹህ ከሰው መሀል ንጹህ አይጠፋም። ንጹህ ብልጽግና ካለ እዛ ውስጥ ከሰሙ በኋላ ለቀቋት። ፕሪዝነርስ ጌም ዳያለማ ጌም ተፈጽማለች ነው የሚባለው። አሁንም መጨረሻ ላይ ግን ያችን ህዝቤን ግብርና ማስተማሯን ቦትሽን ይዘሽ ጎርፍ ውስጥ መግባትሽን አትርሺ። መንግስትም ይመልሳል። ይሄ መንግስት ብሸኝ ሌላው መጥቶ ይመልሳታል ብዬ ተስፋ አደርጋለሁ። እግዚአብሔር ያክብርልህ። አንተ ጋርም ትመጣለች የሚል ተስፋ አለን። አንተ የምትፈቅድ መስል የራሷ ጉዳይ። ከፈለገች ትመጣለች፣ ችግር የለውም። ከመጣች መድረክ ሰጣታለሁ። እንደማናችሁም
ሪኩዌስት ልካ ትገባለች። ተመጣች መጣች፣ ካልመጣች ችግር የለውም። አዎ ብዙ ህዝብ ስለሚከተል እኮ ነው ስለሚወድ ስለምሰራ። እሺ አሁን አንድ ጥያቄ መጠየቅ እንፈልገው፣ እናንተም እንድትመልሱልኝ የሚፈልገው ውጭ ሀገር የነበረች ሴት ናት። የእርሻ መሬት ተሰጥቷታል። የሴቶች ጉዳይ እንደውም ደግሞ በሮል ሞዴልነት ብዙ ቦታዎች ገብታለች። ብዙ ነገሮች አሁን አንዳንዶቻችን ይውላችሁ ይሄ የኢንቨስትመንት ነገሮች ብዙ ንክኪዎች አሉት። በተለይ እንደዚህ በጣም በትልቅ ነገር አንዳንዱ ስራውና ስራው ላይ ብቻ እያተኮረ እዚህም እዛም ማይረግጣለ። እሷም እንደተናገረችው ምን ሆኜ ነው እዚህ ውስጥ የገባሁት ትላለች። እርሻ ላይ ከተሰማራ እርሻ ላይ ብቻ ነው። እርሻ ላይ፣ ነዳጅ ላይ፣ ወርቅ ላይ እንደገና ደግሞ ወደ አፋር ክልል እየሄደ ማን ነው የአፋር ክልል ፕሬዚዳንት አወል አርባ ናቸው። ከአወል አርባ ጋር ሰፊ የጨው እንደገና አረብ ሀገር ያሉ ሴቶች እንደገና እንዴት ኢንቨስት ማድረግ እንዳለባቸው ብዙ አይነት ነገሩ ስትበጣጠስ ራሱ ሲስተሙ ራሱ ገና ቢሮክራሲ ራሱ ያልሰለጠነ ሀገር ስለሆነ ለብዙ ነገር ንክኪነት ልትጋለጥ ትችላለህ። ቤት መሸጥ መለወጥ ውስጥ ምናምን ነገር ውስጥ እች ሴት በጽሁፏ እንደሰማችሁት ሀገሬ አዋረደችኝ ያለችው እውነት ኦኬ። ትላንት ከነበረችበት ህይወት ወደ ኢትዮጵያ መታ እቺ ሀገር አዋረደቻት ወይስ አከበረቻት? ይህም መመለስ አለበት። አይ ትላንት የነበረኝ የሞቀ ህይወት ካለች ኦኬ ኮምፔር ማድረግ ያስፈልጋል። ትላንት በነበርሽበት ህይወት ላይ ምን ምን ነበረሽ? እንዲህ ሰፋፊ እርሻዎች ነበሩሽ? አየርላንድ ነው አሳይን። ኢትዮጵያ ውስጥ ለቁጥር የሚያዳግቱ በትራክተር ሄደህ ማጨረስባቸው ሰፋፊ እርሻዎች አግኝተ ጥሩ ነው። እዛ ላይ እየተበረታታ ወደ አዲስ አበባ እንድትሸጥ ከተደረግ አላስፈላጊ ነገሮቹ ስለምንድን ነው የምትገባው ነው ጥያቄ። አሁን እኮ ብዙ ፋርሚንግ ውስጥ እኮ ያሉ የምናውቃቸው ወንዶች አሉ፣ ሴቶች አሉ። ልክ የሆነ ነገር ላይ ሲገባ የምትመዘዝ የመጫወቻ ካርድ አለች። በሴትነቴ እንትን በመሆኔ እንደዚህ በማድረጌ አሁን እዚህ ጋር ሶሻል ሚዲያ ላይ ራሱ ፖስት ያደረገችው ነገር በህግ ቋንቋ በቀላል የሚታይ አይደለም። ምክንያቱም ወርቅ ላይ ስለገባሁባችሁ ነው። እሺ ወርቁ ላይ አልገባም፣ ወርቁን ተውላችኋለሁ ስትል እነማን ናቸው ወርቁን ተይለን ያሏት? ህዝብ ማወቅ ይፈልጋል። እያንዳንዱ ጽሁፎቿ የኢትዮጵያ ህዝብ ማወቅ የሚፈልጋቸው ነገሮች ናቸው። እችን በላች በላችሁኝ ነው ወይ? ስንት ነገር ተበልቷል ልናገር እንዴ ምናምን ስትል በእንጥልጥል ስታስቀምጥ እነዚህ ነገሮችንም ሰው ይጠይቃል። ኦኬ እነዚህ ከግምት ስታስገቡ እንደኔ ትንታኔ በረከት ኢትዮጵያ ውስጥ ተዋረደች ወይስ ተከበረች? ለሌናቸው ስትሉ መፍረድ ያስፈልጋል። የሞቀ ኑሬን ትቼ ነው የመጣሁት አንቺ ሀገር አዋረድሽኝ አፈርኩብሽ አይነት ጽሁፍ ከተጻፈ ከጻፈችውና ወይም ደግሞ ለማስተባበያነት በህግ የተያዘን ጉዳይ ፐብሊክ ላይ አምታን የጻፈችው እሷ እኚህ ነገሮች እንዴት ነው የምታዩት? በረከት ከባለስልጣን ጋር ንክኬ የጀመረችው ራሷ መስመሯን አልፋ ነው የሚሉ አሉ። እነዚህን ነገሮች እንዴት ነው የምታዩት? ከአንድ ወገን ብቻ እንዳይሆን ለማለት ያለው። በተረፈ አሁንም ለበረከት ፌርነስ፣ በረከት ሀቅ አላት። እዚች ሀገር መታ ተዋርዳለች። ቢሮክራሲው አላሰራ ብሏታል። ትላንት ከነበረችበት የመጨረሻ የወረደ ነገር ላይ ያለችው። እንደውም ትታለን ትሄድ ትታ መሄድ አለባት። እንደውም በሌላ አየርላንድ ብትሄድ ትከበራለች፣ ሌላ ሀገር ኢንቨስት ብታደረግ እንትን ትላለች ካላችሁ እሱንም የመናገር መብታችሁ የጠበቀ ነው ለማለት ያለው። ወርልድን እናመሰግናለን። ዋንጋሪ፣ ከዛ አማራ ኪላ፣ ከዛ ወደ አዲስ ታይምስ እንሄዳለን። አይ ቲንክ እኔ ነኝ መሰለኝ ቴዲዬ አይደለም? እንደዛ ነው በተራው። ከዛ ዋንጋሪ፣ አማራ ኪላ፣ ከዛ አዲስ ታይምስ እኔ ነኝ። እሺ ቴንክ ዩ። እኔ ዛሬ አያናን ማስጠንቀቂያ ልሰጥ እፈልጋለሁ እና አዲስ አበባዎችን ነፃ የሚያወጣ አንድ ኃይል ይመጣልን። መኮርኮም ከአሁኑ መኮርኮም አቁሙ። ወደ ጎንም መምታት፣ አፐርካትን መምታት ተዉ። ይህን ማስጠንቀቂያ ብቻ ማስተላለፍ ፈልጋለሁ። አዲስ አበባ ነፃ ሊያወጣ ሰፍ ብሎ የመጣ ኃይል አለ፣ አትንኩብን እሱ ለማለት ነው። ማስጠንቀቂያ ነው፣ ማሳሰቢያ። እንግዲህ ቅድም ያልከው ይሄ የረንት ሲኪንግ ከውጭ የሚመጡ ነጋዴዎች በኢንቨስትመንት ስም ብዙ ጊዜ በረንት ሲኪንግ የአፍሪካን ዴሞክራሲ እንዳቀጨጩ በርካታ ምሁራኖች የጻፉበት ነው።
በኢህአዴግ ዘመንም የኪራይ ሰብሳቢ የሚባል ኮንሰፕት ነበረ። ታስታውሱ ከሆነ መለስ የሚለው ነበር። የኪራይ ሰብሳቢነት አንዱ ትልቁ ችግር በኢንቨስትመንት ስም ይመጣሉ። የፖለቲካል ክሊያንትሊዝም የሚባል ኦፊሻሎችን ወዳጅ ያደርጋሉ፣ አበልጅ ያደርጋሉ፣ በጥቅም ይተሳሰራሉ፣ ሀብት በማሸሽ ይተባበራሉ። በዚህ ይሄን በማድረግ የህግ የበላይነት እንዳይጸና፣ ሙስና እንዲሰድ፣ አግጦ ፊት ለፊት እንዲወጣ፣ ሲስተም እንዳይሰራ፣ ትውውቅ እንዲነግስ በማድረግ ረገድ እንደ በረከት ያሉ ነጋዴዎች ቁጥር አንድ ዲሞክራሲ የሚያቀጭጩ ኃይሎች እንደሆኑ በርካታ ዓለም አቀፍ ጥናቶችን ፕሮፌሰሮች የጻፉት መጽሐፍ ያጋልጣል። ይህን ስል ስፔሲፊካሊ በረከት ይህን አደረገች ለማለት አለም። ነገር ግን በአንድ ጊዜ ታውቃ፣ በአንድ ጊዜ እርሻ ውስጥም፣ በአንድ ጊዜ ማዕድን ውስጥም፣ በአንድ ጊዜ ነዳጅ ማከፋፈል ውስጥም፣ በአንድ ጊዜ ይሄ ፖለቲካል ክሊያንትሊዝም ወይም ደግሞ የኪራይ ሰብሳቢነት ውጤት ነው። ይሄ ለዲሞክራሲ አይጠቅምም፣ ለህግ የበላይነት አይጠቅምም። ለእሷም ለራሱ የህግ የበላይነትን አሁን እሷም ስትታሰር ለህግ ለበላይነት እንኳን ለመጮህ ለራስ ስትል ነው። ጥሩ ምርጥ ነጋዴ በአንድ ሀገር ሄዶ ኢንቨስት የሚያደርግ ነጋዴ ወይ በእሷ ሌቭል አቅም ኖሮኝ ኢንቨስት ባደርግ የመጀመሪያ ጎል ማድርገው የህግ የበላይነት የሚጠበቅበት መፍጠር እንጂ የህግ የበላይነት ሳይሆን የትውውቅ የበላይነት፣ የገንዘብ የበላይነት በክሊያንትሊዝም ሲስተምን ሽባ የሚያደርግ አስተዋጽኦ ያደርጋሉ። ድንገት ደግሞ እንዲህ ሲሆን የዛሬ 3-4 ዓመት አስታውሱ ከሆነ ዶክተር አብይ የሙስናን አስከፊነት ጠቅሶ አንድ ኃይለኛ እንቅስቃሴ ሊጀምር እንቅስቃሴ ሲያደርግ ልብ ብላችሁ ከሆነ በአንድ ጊዜ የሰላም ጦት በየቦታው መፈረራት ጀመረ። ይሄ ዲፕ ስቴት ውስጥ ገብተው አገሪቷ ሰላም የላትም፣ መልማት አትችልም፣ ፎሬን ዳይሬክት ኢንቨስትመንት እንዳይመጣ ውስጥ ያሉት የሚገፉበት፣ ውስጥ ያሉት ደግሞ ኦፊሻሎች ከነዚህ ጋር ተወዳይተው የሚጠቀሙበትን ስርዓት በመዘርጋት ኢትዮጵያ ብቻ መጀመሪያ እንደ አፍሪካ ዋይ ዲሞክራሲ ፌልስ ኢን አፍሪካ የሚል አጠቃላይ ጥናት ውጤቱ የሚያሳየ የዚህ ውጤት ነጋዴዎች ትልቅ ሚና አላቸው። ይሄንን እኔ አሁንም ቅድም አየናም እንዳለው ዶክተር አብይንም በዙ አጋጣሚ ጥሪ የማቀርበው ለህግ የበላይነት አንደኛ የተከሳሾችንም የህግ መብት አክብሮ የህግ የበላይነት መከበር አለበት። ሌቦችን ተጋፍጦ መስጠት አለበት። አዘ ሴም ታይም ደግሞ ውድ ተቃዋሚዎችም ሁሉ ጊዜ በመሳደብ አይደለም፣ ስድብ ፖለቲካ አይደለም። ለምሳሌ የዶክተር አብይ መንግስት ውስጡ ያሉትን ሌቦች አጣልቶ በሪፖርት መክረት ይህን ያክል ቢሊየን ተሰረቀ ብሎ ወደ ህዝብ ሲያመጣ ለህግ አቅርብልን ብሎ ጎሽ ወፌ ቆመች በለህግ አቅርብልን ብሎ ማበረታታት ይቀላል? ራሱ አጋልጦ ያመጣልህ ሪፖርት ጠቅሰህ አብይ ካልተወገደ ይቺ ሀገር አትኖርም ሞቼ እገኛለሁ ብሎ ቡራ ከረዩ ማለት ፖለቲካ አይደለም። ትንሽ ንቃት እንጨምርበት። ፖለቲካ መስራታችንም ካልቀረ ራሱ አጋልጦ ኮሬክት ለማድረግ የሚመጣውን ፖለቲሳይዜሽን ኦፍ ክሪሚናላይዜሽን አይሰራም። የህግ የበላይነትን አይመጣም። ወንጀልን ፖለቲሳይዝ እያደረግን አሁን ቅድም ተመልከት። የኦሮሞ ክላሽን የገደለዋል፣ የኦሮሚያ ክላሽን የገደለዋል። የሞተው ኦሮሞ ነው። አሁን ቅድም ስትናገር ትሄዲ ራስ በነገርከን ሪፖርት ማለት ነው። ዝም ብለን ከእንትን ጋር እያነሳን ነፃ አውጪ የተናገርኩ እንደ ወደ ጎን ይቅር የበሉን ጌታ ከመጡ በዙፋኑ ያስቡኝ። አትሊስት ሳናጣራ ፖለቲሳይዝ አናድርገው። ክራይምን ፖለቲሳይዝ አናድርገው። የወደፊቱ ነፃ አውጫችን ክሪሚናላይዝ አናድርገው። ሀሳቡን አቅርበው። ይሄን የገደለ ፖሊስ ታስሯል፣ ለህግ ይቀርባል። ውጤቱ ምንድን ነው? ወይ ገዳው ኦሮሞ ስለሆነ ከተፈታ እኔ አብሬ ቆማለሁ። እኔን የሚያድነኝ የህግ በላይነት ነው። ገብቷል? ግን አንድ ግለሰብ ሲሞት ሪአክት አረጉ፣ ሰላማዊ መንገድ ዘጉ። መንገድ በመዝጋታቸው የተፈጠረ ነገር የለም። ጭራሽ ሰውየውም ታሰረ፣ ለህግ ይቀርባል። እኔ አጣርቼ ፍርድ ቤት የሚሆነውን ነገር ልነግራችሁ ይችላሉ። ይሄ ሰው ለህግ ቀርቦ ለምን ገደለ የሚለውን ለህግ ቀርቦ ፍትህ ሲያገኝ የህግ የበላይነት ሲረጋገጥ ኢትዮጵያም ትድናለች፣ ሲስተምም እንገነባለን። አትሊስት ሲስተም ለመገንባት የሚያግዝ የሚወጡ ኢንፎርሜሽኖችን በሙሉ ዶክተር አብይን መስደቢያ የምናደርግ ከሆነ የምንሰድበው ራሳችንን ነው። ፖለቲካ አይደለም የምንሰራው። ተመቸን አመት ሙሉ አመት ከአመት አውርተን ተቀየረ። እንደገና አሁን ደግሞ ቶኑ ተቀየረ። እንደዚህ አይነት ጨዋሄ አይጠቅምም።
ነጋዴዎችም ደግሞ እንደ በረከት ገበሬዋ የሰራሽው ስራ በግብርና የሄድሽው ጥሩ ሆኖ ሳለ ይሄ ግን ኢሚኒቲ አይሆንም። ከወንጀል ላለመጠየቅ ለህፃናትን መርዳት ኢሚኒቲ አይሆንም፣ ቅጣት ያስቀንሳል። በኢንቨስትመንት መሰማራትሽ፣ ሰራተኛ መቅጠርሽ፣ ማህበረሰባዊ ግዴታሽን መወጣትሽ ጥፋተኛ ስትባይ ለቅጣት ማቀነሻ ይሆናል እንጂ ከወንጀል ነፃ አያደርግም። ይሄንን ኢትዮጵያ አፈርኩብሽ ብለሽ ኢትዮጵያን ማዋረድ የደረሰብሽንም በደል ገልጻለሁ ብለሽ ኢትዮጵያን ማዋረድ በህግ ያስጠይቃል። ፍርድ ቤቶች ላይ የፍትህ አጣሪ ኃይሎች ላይ የሚዲያ ሞብ አምጥቼ አሸማቅቃለሁ ማለትም ይሄም ትክክል አይደለም። ለአንቺም ኢንቨስተር እንደመሆንሽ መጠን አይጠቅምሽም። እንደዚህ አይነት አካሄድ ለህግ የበላይነት መትጋት ነው አገር የሚያድነው። እባካችሁ ከስሜት እንውጣ። ነፃ አውጫችን ይቅርታ አስቀይሜ ከሆነ እሺ፣ እዛ ጠብቁኝ። ቆይ አንዴ አይ ቲንክ እኔን ይመስለኛል። አኪላ ቆይ አንዴ አንዳንዶቻችሁ እዚህ ላይ ያላችሁ ስለጠየቃችሁኝ ይህንንም እችን አንድ ፓራግራፍ ላንብብላችሁ። ኢትዮጵያ እዚህ ውስጥ ምን አደረገቻችሁ? ፌስቡክ ላይ የጻፍኩላችሁ ይህንንም አንድ ፓራግራፍ ነው፣ ጠብቁኝ። ክስ ሲመጣባት በረከት ገበሬዋ የጻፈችው ጽሑፍ ነው። ተበዳይ ዝም ካለ ተከሳሽ ይሆናል። ተበዳይ ነኝ እያለች ነው። ስላመመኝ ወደ ስራ ቶሎ ባልመለስም በፍርድ ቤት አስገዳጅነት ትዕዛዝ ወዲያው ነበር የተፈታሁት። እስር ቤት አልቆየሁም ለማለት ነው። ያው እስር ቤት ቆይታለች፣ ግን እስር ቤት አልቆየሁም ማለቱ በጣም ኢምፖርታንት ስለሆነ ፈልጋ ነው። ሃይ ሀገሬ፣ እኔ ላቤን አልነበረም የሰጠውሽ፣ ደሜን የሰጠውሽ። እኔን አስረውኝ በሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ። ከሰለጠነ ሀብታም ሀገር መጥቼ ድቅድቅ ያለ ጫካ ውስጥ ገብቼ ዝቅ ብዬ ሰራው። ለሴቶች እህቶቼ ኩራት ሆንኩኝ። 3 ትምህርት ቤት ገንብቼ ለአቅመ ደካማ ህፃናት አስተማርኩኝ። ምገባ ማዕከል 55 ሚሊዮን ብር አውጥቼ ገነባውኝ። አረጋውያንን ጦርኩኝ። የፌዴራል ፖሊስ በስራ ላይ እያሉ የተጎዱ አባሎቻቸውን የአቅሜን ያህል ደገፍኳቸው። ሀገሬ ስትፈልገኝ አጠገቧ ቆምኩኝ። የቦረና ድርቅ ላይ ነበርኩኝ። የጎፋ መሬት መንሸራተት ላይ ተሳትፌያለሁ። እናቶች፣ ህፃናት በነፃ የሚታከሙበት ክሊኒክም ገንብቻለሁ። ለምስኪን ወገኖቼም አበርክቻለሁ። ምስኪኑ ማህበረሰብ በኑሮ ውድነት እንዳይንገላታ የምችለውን አድርጌያለሁ። ይሄ ውሸት ነው ሀገሬ? እስኪ አንቺ ልጠይቅሽ፣ ለምን በውሸት ከሰሽኝ? አሲፍ ኢትዮጵያ አፍ ያላት እጅ ያላት ትመስል ብልጽግና ብላ መናገር ለምን እንደፈራች ይገባቸዋል። ግን መባል የነበረባት የከሰሳትን አካል ነበር ስም ጠርታ አንተ ፓርቲ የከሰሳት ፋኖ ከሆነ ፋኖ፣ ብልጽግና ከሆነ ብልጽግና፣ ኦነግ ከሆነ ኦነግ ነበር ማለት የነበረባት። እሷ ግን ያው ይገባቸዋል። እስኪ ሀገሬ ልጠይቅሽ፣ ለምንድን ነው የከሰሽኝ? ለምን በውሸት ከሰሽኝ? ከመንግስት ጎን የቆምኩት እኮ የተሻለች ኢትዮጵያን አያለው በሚል ተስፋ እንጂ ስላገኘው ወይም ስለተጠቀምኩኝ አይደለም። ብልጽግና ከእኔ ወሰደ እንጂ እኔ ከብልጽግናም ሆነ ከመንግስት ምንም ወስጄ ተጠቅሜም አላውቅም። አንድ ስንዝር የከተማ መሬት እንኳን ጠይቄ ወስጄ አላውቅም። የገጠርስ የከተማ መሬት ወስጄ አላውቅም ካለ ጥሩ አድማጭ የገጠርስ ሊል ይችላል። አንድ ስንዝር የከተማ መሬት እንኳን ጠይቄ ወስጄ አላውቅም። ሀገሬ እውነት በጣም ተቀየምኩሽ። ከጉድለት የሰጠውሽ እንጂ 1 ብር አልጠየቅኩሽም።
በነፍሴ እምላለሁ እግዚአብሔር ይመስክርብኝ፣ እንዳልሰራ ከፈለግሽ ለስራ፣ ካልፈለግሽ ደግሞ ምን አለበት ከነሙሉ ክብሬ ወደ መጣሁበት ብትሸኝኝ። ያለ ስሜ ስም ሰጠሽኝ፣ እኔ አልረግምሽም። ከዚህ በፊት ብዙ ጀግኖች ብዙ የደከሙልሽ ውለታቸውን ስለበላሽ ረግመውሻል። ያ በቂ ነው። የልጆች እናት እንደሆንኩ እያወቁ ሕግ እንዲያስከብሩ ሕዝብና መንግስት አምኖ ያስቀመጣቸው ግለሰቦች በሴትነት ክብሬ መጡብኝ። ሰው ሀገር ለፍቼ ያመጣሁትን ገንዘቤን ያለ አግባብ ቀሙኝ እና ሀገሬ ለእኔ ይሄ ይገባኛል? ይገባኛል እንዴ? የራሳቸውን የሚዲያ ሰራዊት አዘነቡብኝ። ፍርድ ቤት 14 ጊዜ ቀርቤያለሁ። 7 ጊዜ ዳኞች እንድፈታ አዘዋል። እኔ እዚህ ሀገር የመጣሁት ሕግና መንግስት አለ ብዬ ነው። ለእኔ እርሻ የተፈቀደ 466,000 ናፍጣ ወይም የናፍጣ እጥረት ሀገሪቱ ላይ አስከተለ ስትሉ ትንሽ አይከብዳችሁም? ለዛውም ዶክመንቱ በምታዩት መልኩ ራሳቸው አስረውኝ በሸጡት ነዳጅ መልሰው እኔን ተጠያቂ ያደርጋሉ። ማክበር የሴቶችን ቀን ሳይሆን ራሳቸው ሴቶችን ነው። ይህንንም ጽሑፍ አንድ ላይ አያይዛችሁ እንድትመልሱ ነው። ቢኮዝ ከእናንተ ትንታኔ ሰዎች እንትን ይላሉ ማለት ይሄ ጉዳዩን ያው ፖለቲካ ነው፣ ምንም ጥያቄ የለውም። ከነባራዊ ሁኔታ ጋር አያይዛችሁ የእሷንም ምላሽ አካታችሁ እንደ ግብዓት እንዲሆናችሁ ነው። እሺ አማራ ኪላ፣ ከዛ ወደ አዲስ ታይምስ እመጣለሁ። ይሰማል አይደል? እስቲ አንድ ያወራ ይሰማል። ኦኬ ፐርፌክት። ከዛ ወደ አዲስ ታይምስ ሁላችሁንም ሰላም ብያለሁ። ታች ያላችሁትንም የበረከት ገበሬዋ ያው ለአብይ ነፍሴን እሰጣለሁ ምናምን ብላ ነበር እና በዚህ ያው እንደ አንድ የአማራ ብሔርተኛ ቅያሜ አለ። ኦኬ ከዚህ ውጭ ባለው ግን ምንም የሚያነሳችሁ ስፔሻሊ ንግድ ውስጥ ሆኖ የሚያቅሰው ደንብ ይረዱ። ለምሳሌ የከሰሷት 470,000 ሊትር እና በአንዴ ደግሞ 100,000 ሊትር ነው። አጠቃላይ 590,000 አካባቢ ሊትር ነው። 590,000 ሊትር ማለት 6 ተሳቢ ወይም 6 ቦቴ ማለት ነው። 667,000 ሊትር አጠቃላይ 670 ስንት 67,000 600 በቃ 7 ቦቴ ማለት ነው። 7 ቦቴ መኪና ያ በጣም ትንሽ አንድ ጅቡቲ በ100 ብር ሂሳብ እንዲገባ ተደርገው በ1200 ብር ነው። በ1200 ውሸት ነው። ነዳጅ በ1200 አይሸጥም። ግን እሱ አይ ቲንክ እርሻ ስላላት ዲፖት ይኖራታል። ቢኮዝ እርሻ ማሽነሪ ይኖራል። እንትኖች ምንድን ነው ማጨጃው ምኑ ምናምን ምን አልከኝ? ፖሊስ ምን አይ አልኩ እኮ ንግድ ውስጥ ትንሽ የሰራ ሰው ካለ ይረዳዋል ያልኩት ለዛ ነው። እንኳን በእሷ ደረጃ የሚያክል ማሽነሪ እና ገልባጩ ምኑ የምታንቀሳቀስ ሴትዮ ትንንሽ እንኳን ፕሮጀክቶች ዲፖት ይኖራል። ኦኬ ዲፖት ባይኖርህ እንኳን በበርሜል ታስቀምጣል ነዳጅ እና ይህን አይ ቲንክ ኮንስትራክሽን ቢዝነስ ምናምን ውስጥ ያላችሁ ሰዎች ይሄን ስናገር በቀላሉ ትረዱኛላችሁ። 6 መኪና ቢኮዝ ያለው አይ ቲንክ እርሻ ያለው ሪሞት ኤሪያ ነው። እሷ ከጻፈችው በመነሳት ፖሊስ ዲፖ ምንም ማከማቻ የላትም። እሷም በስሜ ወጥቶ እኔ ታስሬ እነሱ ናቸው የሸጡት ነው ባይናት። አዎ ያው እሷ ሜቢ ራሷን ለማዳን ይሆናል። ግን ራሷን ብትሸጥ ለምሳሌ ካምፖ ላይ ሳይቷ ላይ ዲፖቶች ይኖራሉ። ዲፖቶች ባይዘው ኖርማሊ ታንከሮች ናቸው፣ የብረት ታንከሮች ናቸው። ይቀመጣል። ከጎረቤት ያለ ሌላ ካምፕ ካለ የነዳጅ እጥረት ካላቸው ልሸጥላቸው ትችላለህ። ያለ ነው፣ የተለመደ ነው። አሁን የቻይና ካምፖች አንዱ ነዳጅ ይሸጣል። ግን ነዳጁን ትራንስፖርት አድርገህ ምናምን ካመጣኸው እዛ ድረስ የዛን ኦቨርሄዱ ኮስቱንም ትራንስፖርቴሽን ኮስቱንም ጨመር አድርገህ ልሸጥ ትችላለህ። አሁን ለምሳሌ አማራ ክልል እስከ 500 ብር ሰሞኑን የተሸጠበት ጊዜ አለ። ሰው ይሸጣል። አዲስ አበባም ሊሸጥ ይችላል። እዚህ እዛም ካምፕ ላይ ያለ ሰው ሊሸጥ ይችላል። ግን ኢን ማሲቭ ዌይ የሚገዛ ሰው የለም። ለሆነ ለአንድ ቀን ማለፊያ ችግር ሲያጋጥማቸው ሰዎች በትንሽ አማውንት ይገዙዋል። ግን ኢንጀነራል ሴትዮዋ የተከሰሰችበት 6 ቦቴ ነው።
6 ቦቴ ማለት አንድ የገጠር ምንድነው ነዳጅ ማደያ በጣም ሪሞት ቦታ ያለ የገጠር ነዳጅ ማደያ እስከ 12 13 ነው የሚሞላው። 13 ቦቴ ነው የሚሞላው። ይሄ ደግሞ የነዳጅ ንግድ ውስጥ ያላችሁ ሰዎች በደንብ ታውቁታላችሁና የተከሰሱ ይሄ በሊትር ራሱ አውቀው የጻፉት ለዛ ነው። ኦኬ በሜትር ኪዩብ ምናምን ቢገልጹት ቁጥሩ ትንሽ እንደሆነ ምንም አሁን ይሄ ሴትዮዋ ገዛው ብትል በቃ ከጅቡቲ ጀምሬ ገዛው ብትል ኢትስ ኖት አ ቢግ ዲል ምንም ዘረፋ ምናምን የሚባል የለም። ኦኬ ኢን ቢሊየንስ ኦፍ ቶንስ እና ሜትር ኪዩብስ የሚዘረፍበት ሀገር ማለት ነው። 6 ቦቲ ተዘረፈ። ኦነግ ሸኔ እኮ መንገድ ላይ 2 እና 3 ቦቲ አስቁሞ ዘርፎ እዛው ላይ ሸጦ ቼክ ተቀብሎ ይሄዳል። መንገድ ላይ መኪና ሲዘረፍ በንግድ ባንክ አይደል እንደ ገንዘብ የሚቀባበሉት? የታገቱ ሰዎች የሚከፈለው ምን በካሽ ነው እንዴ? ካሽ ኢትዮጵያ ውስጥ ከ50 ሺህ ብር በላይ ማውጣት አይችልም። ስለዚህ ትራንዛክሽኑ የሚደረገው በንግድ ባንክ ነው። እና የተለቀቁት ሰዎች ለመንግስት ሳይከሱ ቀርቶ ነው? ስለታገተባቸው ሰው ብራቸውን ሳይፈልጉ ቀርቶ ነው? አይደለም። 2 እና 3 ሚሊዮን ብር ኦነግ ሸኔ ሰው አግቶ ሲቀበል መንግስት የዚህ የዝርፊያውም የምኑም አካል ስለሆነ አዲስ አበባ ውስጥ ሴት ልጅ ለሽምግልናዋ 65 ሚሊዮን ብር የተሰጠበት እናውቃለን። ጉድ ብለናል። ይሄ እዚሁ የባለስልጣኖቹ እና አብይ ዙሪያ ያለ ኔትወርክ ነው። ስለ 65 ሚሊዮን ለሽምግልና የ1.5 ሚሊዮን ጽጌረዳ አበባ በኤፍኤስአር መኪና ጽጌረዳ አበባ ተጭኖ የሚሄድበት ከተማ የሚሸጠው አበባው 1.5 ሚሊዮን። በረከት ገበሬዋ በጣም ሪሞት የሆነ እንደዚህ ፕሮጀክቶች አይ ቲንክ ሰርታችሁ የምታውቁ ሰዎች ልጅቷ የጻፈችው ያው የሲዳማ ልጅ ስለሆነች አማርኛ ትንሽ ሊከብዳት ይችላል። ከዛ እንግል ሀገሬ ምናምን ብላ ወሳሰበችው እንጂ ልፋቷን አይከንፊልት አውቀዋለሁ። በረሃ ምን ያክል ከባድ እንደሆነ በሴትነት ብዙ ነገር አለ። ባለስልጣኖች ሌላ የሴትና የወንድ ጉዳይ ይፈልጋሉ። አንዳንዴ እንደዚህ አይነት የእርሻ ምናምን ስራ ትርፉና ኪሳራውን እስካታቀው ድረስ ድብልቅልቅ ይልባል። አሁን የሚመስለው ይህ ሰው 5000 ሄክታር አለው ይባላል። 5000ን አታርስም፣ ወጪዎች አሉብህ፣ በመንገድ ላይ ትዘረፋለህ። የምታውቀው ነው ኢትዮጵያ ሆነ ሰላም የለም። እያንዳንዱ ገጠር ላይ ለሰዎች ኤክሰስ ነው ገንዘብ የሚጠይቁት። የታጠቀ ሰው መጥቶ ይሄ መኪና ከዚያ አያልፍም ይላል። ለማሳለፍ የሚሊየን ክፈል ትባላል። እና አንዳንዴ ብዙ ነጋዴዎች አውቃለሁ መጥተው ኢትዮጵያ ውስጥ እናለማለን ብለው ገንዘባቸውን ጨርሰው ልብሳቸው አልቆ የሚሄዱ ሰዎች አሉ። እና 100% አትራፊም ላትሆን ትችላለች ሴት ግን ኢንቱዚያዝሙ አለ። ሀብታም ይሆንክ ይመስላል። በቼክ በምን እዛ እየተሯሯጥ የነገድክ ይመስላል። ኢትዮጵያ ውስጥ ጅብ ብዙ አለ ማለት ባለስልጣኑ ምናምን የሚመስለው አንድ ሰው አሁን አንተ ቅድም ስገልጸው ብዙ ንብረት እንዳላት ምናምን ሲባል ቢሊየንስ የሚታፈስ ነው የሚመስለው። ኦኬ እና ብዙ እያንዳንዱ ሰው ገንዘብ ካንተ ይጠብቃል። ባለስልጣኑ ይጠብቃል፣ ፖሊሱ ይጠብቃል፣ ትራፊኩ ይጠብቃል። ኦልሞስት በሆል ላይ ገንዘብ ይጠብቃል ማለት ነው። እና በዚህ ችሊ ሴት ናት፣ ጫና ይኖርባታል። ዘሯ ደግሞ ብሔሯ አሁን ያስተዳድራል። የብሔር ፖለቲካ ስለሆነ ከሚባለው ብሔር አይደለችም። ማንም ነው ሊጠግብባት የሚችለውና መጨረሻ ትክክል ነች። ወርቅ ቢዝነስ ማይገባ ቦታ ገብታ ነካክታባቸዋለች። ስለዚህ ይህን ማኑ አስነክተው ነው የራስህ ካምፕ ሁሉ እኮ ገብተው ሸጠው አንተ ሸጥኩ ሊሉ ይችላሉ። which is right። እኔ አሁን ይሄ ኳንቲቲው ብዙ ቢሆን ለንግድ ተጠቅሟለች እቺ ሴት። ቅድም አንተ እንዳስቀመጥከው ይሄ ሁሉ ኢምቢሊየን ስራን ታደርጋለች ከተባለ 5 ተሳቢ ማለት እኔ በማውቀው ጊዜ 3.2 ሚሊዮን ብር የሚታጠራው ትርፍ ከአንድ መኪና 60 ሺህ ብር ነው የሚገኙ። የምታውቁት አውቃላችሁ እንግዲህ ነዳጅ ማደያ ቢዝነስ 60 ሺህ ብር ነው ከአንድ መኪና ነዳጅ የሚታረው። 6 መኪና 240 ሺህ ብር ነው የሚወጣበት። የአሁኑን አላውቅም ኤክሰስ ስለሸጠች ምናምን ይባላል። ግን ብዙ ገጠር ሄዶ ምናምን ነው ያን ሙሉን ሸጠዋለች ለራሷ እስካምባት ፈልግሞ። ይህን ሁሉ በደንብ ስናጠራ ጉዳዩ ሌላ ጉዳይ መዘዝ አለው። ቢኮዝ መንግስት 98 ቢሊዮን ብር ተዘርፍ ያለው አርቲስቶች ምናምን ብሏል። ስለዚህ ነገሩ በጣም እየጠነከረ ሲመጣ ባለስልጣኑ አንዱን እየተቋቆመ በብሔሩም በምኑም ራሱን መከላከል የማይችለው ሰው ላይ እየተደፈደፈ ይሆናልና እኔ ምንም አገሬ ምናምን ብትል ያው ህዝቡን ከሆነ ትክክል ነች። ህዝቡን መውቀስ አለበት። ምክንያቱም ህዝቡ ለሀቅ መቆም አለበት። እኔ አሁን ፖለቲካ እጅግ ነው ለአብይ የምታሽቃብጥናት ምናምን
ግን እውነት ነው። ህዝቡ ምን አረጋት ነው? ህዝቡ ስለ መናገር የሚችለው ይሄ ጉዳይ ከማን ያቻዘ ነው? መናገር የሚችለው ህዝብ ነው። ህዝቡ ከጎኗ መቆም አለበት። አንዴ ህዝቡ ምን ያውቃል? ህዝቡ አሁን የስራ እድል የፈጠረችልን የከሰሳት አካል ማለት ነው። የከሰሳት አካል አለ። እሷ ያው ኢትዮጵያ ስትል እኮ ያው አብይ ማለት ነው አይደል? ሀገራችንና ሀገራችን እና የሆነ ወንድሞቻችን እኮ ሀገራችንና ድምፅ ነው። እንደ መጨረሻ ግን እንደው የአዲስ አበባ ህዝብ እኮ እየተቀለደበት ነው አይደል? በዙሪያው የሚገኙ አርሶ አደሮች እና የመንግስት ሰዎች እኮ በጋራ ሆኖ የአዲስ አበባ ህዝብ የታባቱ ለምን ቆዳውን ገፎ አይገዛም ተብሎ እኮ ዋጋ ተጨምሮበት ከአማራ ክልል እህል መጥቶ ኮምፒት እንኳን እንዳናደርግ በዚሁ አጋጣሚ አንድ መልዕክት ማስተላለፍ ፈልጋለሁ። የአዲስ አበባ ህዝብ ከኦሮሚያ ክልል እጅግ ውድ በሆነ ዋጋ እህል እየገባልህ የኑሮ ጫና ውስጥ ነና ከአማራ ክልል ቲማቲም፣ ሽንኩርቱና ማስገባት እንፈልጋለን። የአማራ ህዝብ በጣም አምራች ነው። በተሻለ ዋጋ ማስገባት አለ። ኦሮሚያ የተሻለ ጥቅም ያገኛል አዲስ አበባ ቅርብ በመሆኑ። በዚህ ምክንያት እንደው ኦሮሚያ ልዩ ጥቅም ለአዲስ አበባ መክፈል አለበት እና እኛ የተሻለ ፕሮዳክት አለ፣ የተሻለ ምርት አለ። የአዲስ አበባ ህዝብን በዚህ ልክ በኢኮኖሚ እንዲጨነቅ አንፈልግም እና እንዲሁም የአዲስ አበባ ህዝብ ፕሬሸር ማድረግ ያለባችሁ በልታችሁም ለማደር ቢኮዝ ብዙ አደጋ ውስጥ ነው ያላችሁት። ከአማራ ክልል ወደ አዲስ አበባ የሚመጣው መንገድ ሴፍቲ ይፈጠር፣ በቂ እህል በቂ ሪሶርስ እናስገባለን። የኦሮሚያ አርሶ አደሮች አንችን አርሶ አደሮች ቀን አውቃለሁ ፕሬጀር ተደርገው እንደሆነ ችግር የለም አዲስ አበባ ይበለው እየተባለ ነገ ግን ቀን የምንተዛዘበት አለና አንድን ህዝብ አፍጥኖ ምንድነው አሁን የአዲስ አበባ ነዋሪዎች ራሳችሁን እንደ ሌላ ሀገር እንደ ደሴት ቁጥራችሁ ከኛ ኢምፖርት አድርጉ ነው እያልክ ያለው ምንድነው? ያ በር እንዲከፈትላቸው ጫና ያርጉ። ቢኮዝ አማራ ክልል ቢያቀርብ የኦሮሞን አርሶ አደር መገዳደር የሚችል በዋጋ ተጫርተን የተሻለ ዋጋ ማቅረብ ይችላል። እና ኦሮሚያ በስንት ነው የሚያቀርበው? በጣም ኤክስፔንሲቭ ነው። ለምሳሌ ሽንኩርት እስከ 68 ብር ደርሷል። 45 ብር ነበር። አማራ ክልል ከ12 ብር እስከ 24 ብር ድረስ እናቀርብላቸዋለን። የኦሮሚያም አርሶ አደር ቢሆን ነገ መተዛዘብ አለና የመንግስት ሰዎች ፕሬሸርን ቢያደርጓችሁ ሰው ነው አዲስ አበባ ውስጥ ያለና በረሃብ ህዝብ አይቀጣም። ቴንኪው። አዲስ ታይምስ ካወራ በኋላ ሶሪ ይህን ጉዳይ ብንቀጥለው ደስ ይለኛል። ነገ ይሄ እያደገ ዴቨሎፒንግ ስቶሪ ስለሆነ እንገናኛለን በሰፊው። በዚህ አጋጣሚ አይነው ምናልባት ከዚህ ቀደም በነበረ እንትን በግል እንትን ብሎክ አድርጌታለሁ። በጣም እንትን ብዬ መምጣት ፈልጋ ይህ በጣም የተከበሩ ሰዎች የሚመጡበት ቤት ነው። በፍጹም መከባበር ላይ የምናወራበት ነው። ቅድም ኢወርልድ ስላለ ነው። በማንኛውም ሰዓት የእሷን ሳይድ ኦፍ ስቶሪ የኔም ሳይድ ኦፍ ስቶሪ መሰማት አለበት ባለችበት ሰዓት ላይ ንገረኝ። ኢወርልድ ችግር የለውም እዚህ መታ እንድትናገር እናደርጋለን። አለኝ የምትለውን ነገር ይኸው በሌለችበትም ለእሷ ፌርነስ የተናገራችሁ ነዋል። አላፈንኳችሁም። የኔም ድምፅ መሰማት አለበት ካለች የመናገር መብቷ የተጠበቀ እንደሆነ ነገሩልኝ ለማለት ያ ነው። እሺ አኪላን እናመሰግናለን። አዲስ ታይምስ ወደ አንተ ልምጣ። የአኪላን ማመልከቻ ተቀብለናል እኛ የአዲስ አበባ ነፃ አውጪዎች። አኪላ እውነት ነው። የአዲስ አበባ ህዝብ ነፃ ገበያ ያስፈልገዋል። ገበያውን መርጦ አወዳድሮ ከአፋርም ከኦሮሚያም ከአማራም ከትግራይም ከሐዋሳም ከየትኛውም አካባቢ በምንድን ነው በገበያ ውድድር የግብአቶችን እነዚህ ግብአቶችን የአስፔዛ ግብአቶችን ልክ እንዳልካቸው ሽንኩርት፣ ቲማቲም ወሬቨር እነሱን እንዲገዛና የኑሮ ውድነቱ እንዲቀንስለት መደረግ አለበት። አሁን ያለው ግን ስርዓት ያው ልክ እንዳልከው የኦሮሞ ህዝብ አይደለም፣ የኦሮሞ ገበሬ አይደለም። የኦሮሞ ገበሬ መቶ ኩንታል ቢያመርት 25ቱን ሰጥቶ 50ውን ሰጥቶ 50ውን ይዞ የሚሄድ በጣም ደግ ገበሬ ነው። ህዝቡ አይደለም ፖለቲከኛው ነው። እኔ በዛ ነው የማውቀው። ሆነስሊ እኔ የኦሮሞ ገበሬን አብሬው ከእጁ በልቻለሁ አውቃለሁ። አውሬው አሁን ስልጣን ላይ ነኝ ያለው የሰው ደም እየጠጣ የኦሮሞንም ደም እየጠጣ ባይዘዌ ኢንፋክት የኦሮሞ ልጆችንም እየገደለ እየጨፈጨፈ ይኸው አምቦ ላይ እኮ 120 ተብሎ የሚባል ግሩፕ ጀዋር እንዴት እንዳጋለጠው እያየን ነው። እና
በጣም አውሬ የሆኑ ጊዜ የፈጠራቸው ሰዎች አሉ። እነዚህ ማህበረሰቡን አይወክሉም። አያና ማነው አኪላ እና ደግሞ እኔ አዳራ አካሄድ እኔ ማህበረሰቡን አላልኩም። ባለስልጣኖች ጫና ተደርጎባቸው ነው ኮን ያስማማል። ያው ህዝቡማ ጫና ተደርጎበት ሊደግፍ ይችላል፣ የመንግስትን አቅጣጫ ሊከተል ይችላል። ይሄ በኢትዮጵያ ውስጥ የተለመደ ነገር ነውና ያው ስርዓቱ ላይ ፎከስ እናድርግ የሚለው ላይ እንስማማ። ግን ምንድነው እኔ አሁን ስርዓቱ እንግዲህ አንድ የሆነች ነገር አለ። እኛ ባይዘው ሚዲያ ነው ይዘን የመጣ ነው የአዲስ አበባ ነፃ አውጪ ምናምን። አዲስ አበባ ህዝብ እርግጠኛ ነኝ መራራ ጉዲና የሚለው አለ የተጨቆነ ህዝብ ስርዓቱን ይበላል ይላል አይደል? ይላል የተጨቆነ ህዝብ ተነስቶ ስርዓቱን ይበላል ይላል። የአዲስ አበባ ህዝብ ላይ የምታደርሱት ግፍ፣ በጥይት የምትደበድቡት፣ ቤቱን በላይ ላይ የምታፈርሱት፣ ሜዳ ላይ አውጥታችሁ የምትጥሉት፣ በአንድ ናይት ደሃ የምታረጉት ዝም ብሎ ይቀጥላል ብላችሁ ካሰባችሁ ጅሎች ናቸው። አሁንም ልንገራችሁ ጥይት ይዣለውና ህዝቡ ዘላለም እየጨፈጨፍኩት ደሃ እያደረኩት መንገድ ላይ ጥለዋለሁ ብላችሁ ካሰባችሁ ቂሎች ናችሁ ነው የምላችሁ። እና አያናና እዚህ ያላችሁ ወንድሞቼ ይቅርታ አድርጉልኝ እንደው ለቃሌ ትንሽ ጠንካራ ብዬ ልናገራችሁ። ነፃ ያወጣል ሀብታሙ ምናምን ትሉት፣ አረ ህዝቡ ራሱ ነፃ ያወጣል። ራሱ ህዝቡ ብሶቱ ያታግለዋል፣ የሚደርስበት ዱላ ያታግለዋል። የሚደርስበት በአንድ ናይት እናንተ ቢሊየነር እየሆናችሁ ህዝቡን ደግሞ ያለውን ጥሪት የሚኖርበትን ዳስ ጎጆ የምትነጥቁት ከሆነ እሱ በጥርሱ ይታገላችኋል። ይሄ የጊዜ ጉዳይ ነው። የትም ዓለም ላይ የተደረገ ነው። ኢትዮጵያ ውስጥ አይተነዋል። የሚቀር ነገር አይደለም። ለዛ ተዘጋጁ። አሁን ያለው የኢኮኖሚ ጫና፣ ያለው የኑሮ ውድነት እናንተ እየፈዋለላችሁ፣ እናንተ ብር እየረጫችሁ፣ እናንተ ሰው እየገደላችሁ፣ ደም እየጠጣችሁ የምትኖሩበት ሀገር አይሆንም፣ አይሆንም በፍጹም። ይሄ የጊዜ ጉዳይ ነው። ለወያኔም አልሆነም እኮ 100 ዓመት እንገዛለን ሲሉ የነበረው እናንተም እንደዛ እያላችሁ ነው። ግን አይቻልም፣ አይቻልም። ይሄ ቅዠት ነው። አለመማር ነው። ከትናንቱ አለመማር ነው። ከታሪክ አለመማር ነው። ጥጋብ ነው። ጥጋብ ነው። እና ይሄ ይበርድላችኋል። ይሄ ጥጋብ ህዝቡ ራሱ ያበርድላችኋል። እኔ አጋረንትዩ በህይወቴ 2 ጊዜ አይቻለሁ። እንግዲህ ለውጥ አይቻለሁ። በወያኔ በደርግ ጊዜ አይደለም እኔ በወያኔ ዘመን ያደኩት፣ ግን የደርግን ለውጥ አይተናል። የወያኔን ለውጥ ደግሞ ብልጽግና ሲመጣ አይተናል። እናንተም ያንን አመት እንኳን አታዩዋትም። ወያኔ ቆየበትን አታዩዋትም። እኔ ሀብታሙ ምን አለ በሉኝ፣ the next 5-10 years አትቆዩም እናንተ በዚህ ጥጋባችሁ፣ በዚህ ነውራችሁ። የኦሮሞ ህዝብ ራሱ ተነስቶ ነው የሚታገላችሁ። እኔ እንን አውቃለሁ። እናንተ አሁን ህዝቡን እያማረራችሁ እየዘረፋችሁ ጥጋባችሁ ለከት የሌለው አሁን እኔ ቴዲ እግዚአብሔር ያሳይ ምንድነው ህግ አለ ይለኛል። የት ነው ህግ ያለው? እስኪ አማኑኤልን በጥይት በአደባባይ ገሎ ሬሳውን በአህያ ነው የጎተተ የሄደው ሰው ፖሊስ የት ነው የተቀጣው? ስንት ዓመት ተቀጣ? ፍርድ ቤቱ ምንድነው? አባገዳዎችን በአደባባይ የረሸነው ገዳይ የት ነው የተቀጣው? ምንድነው የተቀጣው? ቅጣቱ ምንድነው? ሻሸመኔን ያቃጠለው ሲቃጠል ከንቲባው አርፈተኛ አለኛ አለ ሽመልስ አብዲሳ። ሽመልስ አብዲሳ ተቀጣ? የሻሸመኔ ከንቲባ ተቀጣ? ምንድነው? የትኛውን ህግ ነው የምታወራው? በቴኦርጌን በአደባባይ የደፋው ማን ነው? አጫሉ እንደሳ። እንደውም አንድ ያየነው ለይምሰል አጫሉ እንደሳን የገደለ ሰው ተቀጥቷል ተብሎ የውሸት ሰምተናል። እስኪ ማንን የገደለ ሰው ነው? ማን ህዝብ ላይ ህዝብ ተጨፍጭፎ ቡራዩ፣ ልግጣፎ፣ ወለጋ፣ ሻሸመኔ፣ ሐረር፣ አዲስ አበባ ይሄ ሁሉ ግፍ፣ ይሄ ሁሉ ዘረፋ አሁን የምንሰማው ጭምር የት ነው? ብልጽግና አካውንታቢሊቲ አምጥቶ ህግ ሰርቶ የሚያውቀው መቼ ነው? ህግ የሚሰራው ምን መሰላችሁ? በውሸት የብልጽግናን ጭቆና የሚቃወም ሰው በህግ ስበብ ይኸው ቴዲ አፍሮ አሁን እኮ ቤቱ ተዘረፈ አይደል? መንግስት ነኝ የሚለው ፖሊስ ስቱዲዮ ዘርፎ ሰብሮ አላወኩም የሚል ነው። 7 ሰው አስሮ አላየውም የሚል ስርዓት እኮ ነው ያለው። ስለምን ህግ ነው የምታወሩት? እናንተ እኮ ሼምለስ ናችሁ እኮ። የብልጽግና ፓርቲና ደጋፊዎች እንደናንተ አይናውጣ ይቻላል። አረ ወያኔዎች በምንጣማቸው አሊስ የሚመስል ክርክር እኮ ያደርጋሉ። እዚህ ስርዓት ላይ መቼ ነው ህግ ተከብሮ የሚያውቀው? ላለፉት 8 ዓመታት ማን ነው አካውንታቢሊቲ ወስዶ የሚያውቀው? የትኛው ባለስልጣን? ኦኬ፣ የትኛው ባለስልጣን የትኛው አጋጣሚ ላይ ነው እነዚህ ሰዎች አካውንታቢሊቲ መጥቶ ይሄ ሰውዬ ይሄንን አድርጎ ሰው በማስጨፍጨፉ ሰው በመገደሉ ይሄ ፖሊስ፣ ይሄ አስተዳደር፣ ይሄ የፖሊስ ኮሚሽን
ተብሎ ይሄ ክልል አስተዳደር ተብሎ መቼ ነው ተቀጥቶ የሚያውቀው? ኔቨር ዋንስ። ብልጽግና እስኪያልቅ ድረስ ይሄ አይሆንም። ቢኮዝ ብልጽግና ራሱ ወንጀለኛ ስለሆነ፣ ብልጽግና የወንጀልን አቀነባባሪ ስለሆነ፣ ብልጽግና ጨፍጫፊ ስለሆነ፣ ስለዚህ ከብልጽግና እጅ ህግ የሚጠብቅ ሰው ካለ ሞኝ ነው እና የኢትዮጵያ ህዝብ ስቃይ ብልጽግና ራሱ ነው። አመሰግናለሁ። ቴንክ ዩ። የመጨረሻ ደቂቃ ላይ ነው የምንደርሰው። ምላሽ የምንሰጧቸው ብዙ ነጥቦች አሉ። ይህ እያደገ መሄድ ነው። ነገም ስለምንገናኝ ከልብ ይቅርታ ጠይቃለሁ። አንድ ጉዳይ ስላለኝ ቶሎ መውጣት ስላለብኝ ነው። የመጨረሻ ዙር ላይ እንደየፈለጋችሁ ማን ይጀምር? እንደያቀማመጣችሁ ልቀጥል ወይስ እኔ ቀድሜ እናገራለሁ የምትሉ አላችሁ? አያና ነው ተራው። መቅደም ይፈልጋለን ወይስ እንደ አጀማመራችሁ ላስቀጥላችሁ? እኔ ልቅደማቸው። ያለሁበት አካባቢ በጣም ሌት ማሳሰቢያን አነሳው። እሺ እኔ አይ ቲንክ አኪላ ቢቀድም ችግር የለውም፣ ግን ምናልባት ማስተካከያ የሚያደርግ ከሆነ ሁለት የቁጥር ስህተቶች የተነሱ ስላሉ እነሱ ብቻ ነክቼ መሄድ ይችላል። አንደኛ የ637,000 ሊትር በ7 ቦቴ የተባለው በትልልቆቹ ቦቴዎች ራሱ በትንሹ 17 ቦቴ በላይ ነው። ሌላኛው የአንድ ገጠር እንትን በ7 ቦቴ የተባለው አሜሪካ ውስጥ ያሉ ትልቅ የሚባሉ ትራክ ስቴሽንስ ላይ ያሉ ቦቴ እንትኖች ራሱ ጋዝ ስቴሽኖች ራሱ ቢበዛ 2 ቦቴ በላይ መቀበል አይችሉም። which is 40,000 ጋለን ማለት ነው። ሶ እነኚህ ሁለቱ የቁጥር ስህተቶች አሉና እዛ ላይ ምናልባት ማስተካከል የምትፈልግ ከሆነ ግን መሄድ ትችላለህ ቀድመ። ቴንክ ዩ። አያና የመጨረሻ ዙር ነው። እሺ 6 ደቂቃ አላችሁ። እሺ አኪላ ቴንክ ዩ። ሶ የቦቴዎች ባይዘው ከፍ ያለ ይጭናሉ። የቦቴ ተሳቢ እስከ 70,000 ድረስ ይጭናል በዚህ አጋጣሚና ይሄ ከጉግል የመጣው መረጃ ሪያሊስቲክ አይደለም እና አገር ቤት ያሉ ነዳጅ ማደያ ያላቸው እዚህ ውስጥም እየሰሙ የሚኖሩ አሉና እኛ እንኳን የምናውቃቸው ገጠር አካባቢ ብዙ ያሉ እንትኖች በጣም ብዙ ተሳቢ 6-7 አሁን አዲስ አበባ ያለውን እንትን ኖክ የምታውቁት ከሆነ አይ ዶንት ኖ አሁን ይኖር አይኖር ባላቅም እዚህ በቀጥታ በዚህ ምንድን ነው በፍሬንድሺፕ መንገድ ያለው የምታውቁት ከሆነ 6-5 ቦቲው ቁጥሩ ምናምን አሁን ወንጀሉን ለማሳነስ ነው። ወንጀል አልተሰራም ወደሚለው እንዳይወስደን እያወራን ያለ ነው። 67,000 ሊትር በትንሹ ሌላ ይቀር 67,000 ሊትር አዲስ አበባ ውስጥ 1 ሊትር ስንት ነበር ሲሸጥ የነበረው ነጭ ናፍታ? በሊትር ስንት ነው? እዚህ ጋር ነበረኝ ዶክመንቱ። እስኪ ንገሩኝ እኔ ከምፈልገው። ከታች አሁን እንደውም ታፍ ማደያ 590 ይይዛል። በ200 ብር ነው 600 ብር በቃ 67,000 ሊትርን በ600 ብር አብዛው። ከዚህ ላይ ወጪዋ $150 ነው የሚባል በ100 ብር ሂሳብ ነው የተቀበሉት። 60,000 ስንት ነው አቨሬጁ? 800,000 200 ብር ኦኬ ወጪ ነው የሚባል ኤክስፔንስ ነው የሚባል 67,000 ሊትር በ600 ብር አብዛው ስንት ብር ነው ይሄ ብር? እሱ ብቻ አይደለም ማዲያዎች ውስጥ ቢገባ ስንት ዜጎቻችንን ለጊዜው ያስተነፍስ ነበር። አይ ብዙ አያስተነፍስም፣ ብዙ አይደለም። ባይዘው ለአንድም ቀን ቢሆን አንድ ማደያ ነው። ምን መሰለህ እሱ ላይ አይሸጥ እንኳን አዎ ማለት የተከሰሰችው አሁን ይሄ በጣም አገር ኢኮኖሚ ያናጋ ኃይለኛ አሁን ለምሳሌ የኢኮኖሚ ሳበታጅ ይሰራል። እንትኑ ክሱ የተወራው በኢኮኖሚክ ሳበታጅ ይሄ አንድ ገጠር ቀበሌ ላይ የሚደረግ ዘርፊያ እየነገርኩ እኮ ነው። ለአንድ ሴት ውሽሞቻቸው የ1.5 ሚሊዮን ብር የሚያወጣ ጽጌረዳ አበባ በኤፍኤስአር ተጭኖ የሚኬድበት ሀገር። እቺ ሴት ገጠር ገብታ ምን ብላ ይሄን አረገች። ደግሞ እዛ ላይ ሸጣት ጨርሰው ምን ያክል ትሸጥ ምናምን ሴትዮዋም የራሷ አለባ ያላት ታስሬ ነበር ምናምን ትላለች። ኦኬ ኢቭን መሆንም የነበረው ተጠርጣሪ ነው መባል ያለባትና አንደኛው፣ ሁለተኛ ራሷም እያስቀመጠችው ነው ታወጣለች። ያው ከነጋዴዎቹ ጋር ስላለች መረጃዎች ማውጣቱ አይቀርም። ግን ይሄ እናውቀዋለን። ይሄ በወያኔ ጊዜም ሲደረግ የነበረ ነው። ለምሳሌ በቼክ ይታሰሩ ነበር ሰዎች፣ በባት ይታሰሩ ነበር። አንድ ባለስልጣን አንድ ባለ ሀብት ልታባር አሁን ጌቱ ኮሜርሻል የሚባል ነበር። ለማባረር ሲፈልጉ ጉራጌ ልጅ ነው ዱባይ እንደሄደ በዛው እንዲቀር ነው። ቢኮዝ ኮምፒት እያደረገ ስላስቸገራቸው ፎርጅር ዘይት አስገብታል ምናምን ብለው አሳደዱት። በቃ ወጥቶ ቀር እና
ይሄ የምናውቀው ነው። ይሄ በንግዱ ዓለም ውስጥ የሆነ ነጋዴ ገብቶ ቻሌንጅ ሲያደርግ ወይም የተፎካከረ ከሆነ አንድ ባለስልጣን ታመጣለህ፣ ፖሊስ፣ የሀገር ጠላት፣ የህዝብ ጠላት ምናምን ብለህ ሀገር ታስወጠዋለህ። ይሄ የተለመደ የምናውቀው ትሬንድ ነው። በወያኔ ጊዜ የምናውቀው ነው። እነዚህ መጀመራቸው እንደው ገርሞኛል። ግን የምናውቀውም እኮ ነው አይደል? አዲስ አበባ ውስጥ የሚሰራው እኮ ሰማለን እኮ ለጆሮአችን የሚከብድ እንደዛ ገንዘብ እየተረጨ ሮል ሮይስ እኮ ይነዳል አዲስ አበባ ውስጥ፣ ፈራሪ እኮ ይነዳል አዲስ አበባ ውስጥ። ኦኬ 800 ሺህ እና 900 ሺህ ዶላር የሚሸጥ መኪና አዲስ አበባ ውስጥ እኮ ተጭኖ ይሄዳል። ያ ገንዘብ የት ነው? የሃርድ ከረንሲ ስንት ሆስፒታል ይገነባል? ስንት መድኃኒት ያመጣል? ስንት ለስኳር በሽታ፣ ለደም ግፊት፣ ለኤችአይቪ ምናምን መድኃኒት ስንት ኢምፖርት ማድረግ ይቻላል? ይሄ የሚጠይቅ ሰው አለ? አንድ ፌራሪ ያን ያክል ሃርድ ከረንሲ ወጥቶበት ሲሄድ የሚናገራለ? ሮል ሮይሱ ምኑ? ስለዚህ አሁን የብልጽግና ሰዎች መጥተው አንድ ገጠር ለገጠር መከራዋን በልታ መሰራ ሴት እንደው ሸጣ ማትረፋ ቢሆን እንዲያጋነህ እንደ ትልቅ ኢኮኖሚካል ሳበታጅ አታወራ። ስለዚህ ጨዋታው ሌላ ነው። ጨዋታው ያው መጨረሻ ገንዘብ ያጥራል። ሁሉም ሌባ ሲሆን ከዛ ያለውን ገንዘብ መካፈል ይጀምራሉ። በዛ ውስጥ በፉክክር ውስጥ ይሄ ይመጣል እና ይሄ ነው ዋናው ያለው ነገር። ወደ አዲስ አበባ ልመልሰው። አዲስ አበባ ህዝብ በጣም አደጋ ውስጥ ነው ያለው። ባይዘው ከፍተኛ የኢኮኖሚ ጫና ይሄ የሚደረግበት አዲስ አበባ ዞን እንደበፊቱ የሆነ ልብስ ገዝቼ ጫማ ገዝቼ ምናምን ሚል አይደለም። ዘንጬ ሲኒማ ገብቼ ቢራ ጠጥቼ ስጋ ቆርጬ የሚል አይነት ህዝብ አይደለም። በልቼ ልደር የሚል ወይ ቤት ኪራይ ተከራይቼ ልደር የሚል ነው እና ይሄ ማህበረሰብ ከፍተኛ ኢኮኖሚ ጫና እየተደረገበት የጠላት ህዝብ እስኪመስል ድረስ ታፍኖ ከአንድ አካባቢ ብቻ በሚመጣ ሰፕላይ ማርኬት ሰፕላይ እንደፈለገ ዋጋ እየተጨመረበት እንደፈለገ እየተቀለደበት ገጠር ላይ ከሚሸጠው ዋጋ 4 እና 5 እጥፍ እየተሸጠበት ኦኬ ችለ ኑር ማለት አንዳንዴ በጣም ያሳፍር ነው። ሌላው ማህበረሰብ ሰፕላይ እንዲያደርገው በር ተዘግቶ ማለት ነው። ኦኬ ከአማራ ክልል የተጋነነ ጭነት ይዘህ በምትመጣ ከሆነ ትቆማለህ። መንግስት ያቆም ይዘህ ተመለስ ትባላለህ። ብዙ ሾፌሮች እንግዲህ እንደሰማ ነው ከጦርነቱ ከገታው ከምኑ አምልጠው ይዘው መጥተው ጭነት በጣም ብዙ ከሆነ ተመለሱ ይባላል። ለምን? አዲስ አበባ ላይ የኦሮሞ አርሶ አደሮችን ንብረት ተቀብሎ የመንግስት ሰዎች ለአዲስ አበባ ህዝብ በውድ ሸጠው ኤክሰስ እያተረፉ ያሉ፣ የአዲስ አበባ ነጋዴ ደግሞ እንደዛ ኤክሰስ ተሽጦለት ትንሽ ማርጂን አድርጎ ከሸጠው ላይ ቫት በለው ግብር በለው ምን የተጋነነ የሚዘገን ከ40 ሺህ በላይ የንግድ ፍቃድ ተመልሷል አዲስ አበባ ውስጥ። ያ ማለት ሰው መነገድ አልቻለም። በጣም ጫና አለ ነጋዴው ላይ፣ ህዝቡ ላይ ምናምን ጫና ተደርጓልና ህዝቡ ጠላት አይደለም። ባይዘው አዲስ አበባ እኮ የኛ ነው ሲለን የነበረ አይደል ነው። የእናንተ ከሆነ መሬቱን ብቻ ነው እንደምትፈልጉት እንደው የእናንተ ሊጨርሰው 22 ሰከንድ ይቀርል። የእናንተ ከሆነ ህዝቡንም እኮ መፈለግ አለ። ህዝቡ ጠላት ተደርጎ አይደል? አንድ ሰው ይሄ እኔ ነው ፊንፊኔ እኔ ነው የሚል ፖለቲካ ነበር ሲሰራ የነበረው። ኦኬ ነው እንበላችሁ ነው ብንሰጣችሁ እንደዚህ ነው ቢዝም የምታደርጉት ወይስ መሬቱን ብቻ ነው የሚፈልገውና ህዝቡ በጣም ታፍኖ ነው ያለው። ይሄ የኢኮኖሚ ጫናው በደንብ መወራት አለበት። ቴዲ አንድ ሩም በስነ ስርዓት ያዝና በደንብ በነምበርስ እንመወያየት ይኖርብናል በዚህ ጉዳይ። በሰፊው እናወራለን። ለምን ልቀጥል? እሺ አያና ነው አያና ከዛ ይወርልድ አያና አኪላ እየሄደ ስለሆነ ነው ለአንተም እንትን የሚል ኮንተንት ብዙ ስላልሆነ ጥቂት ደቂቃዎች ስለሆነ እንትን ልበል። አኪላ ሄደ እንዲያስተካክል እድሉን ሰጥቼው ነበረ። አይ ቲንክ አዲስ ታይምስ ዩቲዩብ ተነስቷል። እንዲያስተካክል እድሉን ሰጥቼው ነበረ። ከግማሽ ሚሊዮን ሊትር በላይ አንድ የገጠር ጋዝ ስቴሽን ይይዛል ያለውን ንግግር ሰው እዚህ ስለሚሰማው ትዝብት ውስጥ እንዳይገባ ተሳስቶ ከሆነ ብዬ ነበረ። የባሰ አጠናክሮበት አንጋጦ ወደ እኔ ደግሞ ሲቀልድ አግኝቼዋለሁ እና አይ ቲንክ ሂሳብ ነው መሰለኝ 2ኛ ዓመት የተጫረበት ምክንያት እንጂ ጋዝ ስቴሽኑን በደንብ ማየት ይቻላል። ማትስ ትንሽ ይከብዳቸዋል። እኔ ማትስ እየከበዱ ሰው ኢንጂነር ነኝ የሚልበት ሀገር ላይ ነው እንግዲህ ብዙ ችግሮች አሉብን። ግልጽ በሆነ ሁኔታ አሁን እነሱ እያሉ ያሉት ሽንኩርት ይዘን እንግባ መሳሪያ ይዘን አልቻልንም ነው ቅድም እያለ የነበረው። በቅናሽ ሽንኩርት ብናመጣላችሁ
24 ሰዓት 4 ኪሎ ልንገባ እንችላለን ወይ የሚል አዲስ የሽንኩርት ዘመቻ ላይ ነው ያሉት። ህዝቡን የተላጠ ሽንኩርት ከሆነ አይኑን ሊያቃጥሉ ቢችሉበትም ሂደት እንደሚኖር እናስባለን። ርህራሄ እንደሌላቸው ስላወቅንና ጥንቃቄ ማድረግ ይገባል። ሎጂስቲክስ ነው በነገራችን ላይ ኢኮኖሚክስ ምናምን ጊዜ ወስደናውና አኪላን በደንብ ማስተማር እንዳለብን እያየው ነው። ዝም ብሎ ይሄ ጩኸት ጎርፍ ያገነነው ነው እንጂ ሲምፕሊ ሎጂስቲክስ ነው። የምትሸጥበት ቦታ ጋር ሩቅ ከሆንክ አሁን በእያንዳንዱ ገጠር ማደያ ያለ የምትለው ጋዝ አያደርስህም። ስቶሬጅ አለ፣ ይበላሻሉ አትክልቶች፣ ብዙ ነገር አለ እና ሎጂስቲክስ በጣም ወሳኝ ነው ቢዝነስ ላይ። እና አንተ ከሌላ ቦታ በርካሽ አመጣለሁ የምትለው ሲጀመር እነምሬ ወዳጆ ራበን ብለው ቪዲዮ የሚሰሩት አንተ ሽንኩርት በዛ ዲስካውንት የሚሸጥ ከሆነ እሱን እንኳን አቁላልቶ ይበሉ ነበር። ብዙ ድስት አይቻለሁ ዘመነ ፊት የተቀመጠ። ግን ውሸት ነው የሚወራው እና በጣም ውሸቱን ዝም ብላችሁ ደራርባችሁ ደግሞ አታወሩት። ቢኮዝ ሰው ይንቃል አይቶ እውነት ካፍህ የማይወጣ ከሆነ እያነስክ ትሄዳለህ፣ እየሟሟህ ነው የምትሄደው እንደበረዶና እሱን ተጠንቀቁ። ቢኮዝ ሽንኩርትም ልታመጡ የምትችሉበት ምንም አቅም የለም። የት እንደሚታረስ የት እንደሚመረት ያውቃል ህዝቡ፣ ከየት እንደሚመጣ ብዙ ነገር ይታወቅ። ተው መሬት ያለ ሰው ይታዘባቸዋል። እና ስለ ሽንኩርትና ስለ ቲማቲም እንኳን አጥር ታጥሮባቸው ወጥተው ኳስ መጫወት የሚከለከሉ የነበሩ ልጆች ውጭ ሀገር ወጥተው የኢትዮጵያን ህዝብ የሽንኩርትና የቲማቲም ፍጆታ ለማስረዳት ባይሞክሩ ያዋጣቸዋል። ፍትህ ህግ የለም ምናምን የሚል ነገር ብሏል። አዲስ ታይምስ ያው ይከብደዋል፣ ብዙ ነገር እንደሚከብደው አውቃለሁ፣ እንደወንድም እረዳዋለሁ። ግን ህግ የለም አይባልም፣ ህግ አለ። የህግ የበላይነት ነው የምንፈልገው ብዬ እኔ እዚህ ሚዲያ ላይ ስንት ዓመት የህግ የበላይነት እያልኩ ስጮ ያጎቴ ስም ይምሰላችሁ አላውቅም። የህግ የበላይነትና ህግ ይለያያል። ህግ ማለት ህጉ ተጽፎ አለ፣ እንዲያስከብረው የተሰየመ አካል አለ፣ አዋጅ ወጥቷል፣ ህግ ተርጓሚ አካል አለ፣ ህግ አስፈጻሚ አካል አለ። ይሄን ህግ ደግሞ የበላይ ይሁን። ገንዘብ ያለው ሲመጣ ከህጉ አይብለጥ፣ ዘመድ ያለው ኮኔክሽን ያለው ሲመጣ ከህጉ አይብለጥ። ህጉ የበላይ ይሁን፣ ሁሉን እኩል የሚለውን ነገር ነው የምንነጋገረውና የህግ የበላይነት የለም በል ከዚህ በኋላ ህግ የለም እንዳትል፣ ሰው ይታዘባል። ህግ አለ፣ ህጉን ለማስፈጸም ፍትሃዊነት ላይ ጉለት አለ፣ የህግ የበላይነት ይጎላል። አሁን በተነሱት ምሳሌዎች ግን ምንም የህግ የበላይነትን የሚያስጠይቅ ነገር የለም። ይልቁን ህጉ ሁሉን ይድረስ ነው የምንለው። እሷ ላይ የታየውን ነገር ሌሎችም ላይ ያሳዩ። ከእሷ በላይ የሚዘርፍ የሚመዘብር ብዙ አለና የህግ የበላይነት እሷ ላይ እንደሚሰራ ሌላውም ላይ ይስራ። ህጉን እንደ መሳሪያ አትጠቀሙበት። ፖለቲሳይዜሽን ኤንድ ዌፐናይዜሽን ኦፍ ዘ ሎው አያስፈልግም። ዲሞክራሲን ያቀጭጫል። ተጠቀሙበት ፍትህን ለማምጣት ከህዝብ ጋር ለመቀራረብ። ይሄንን ነው መስራት የሚገባው እንጂ ሽንኩርት አመጣለሁ ምናምን የሚለው ሂሳብ የማይችለው ምናምን አካል ምንም አያመጣም። ህዝቡ ከተቀየመ ነው የመንግስት እድሜ የሚያጥረው። ህዝብን ማስደሰት የህዝብን ልብ ማሳረፍ ግዴታ ነው። ተጠግቶ ችግር ያለባቸውን ነቅሶ ማውጣት። ቢጎድል ደካማ ሰው መጥቶ ስራ የሚያበላሽ ሰው ቢመጣ ይሻላል፣ ሌባ ቁጭ ብሎ ከህዝብ ጋር ከሚያራርቃችሁና እዛ ላይ ይሰራበት ለማለት ነው። ይገለማት በላዲስ አኪላ ወደ ሂሳብ ደብተር ተመለስ። ይሄንኑ ለማለት ነው። ቴንክ ዩ አያና ኢወርልድ አለው። አያና ቆንጆ አድርጎ ደምድሞታል። አኪላም ያወራው ስለ ኦፕን ማርኬት ነው። የአዲስ አበባ ህዝብ ከዛም ከዝም ሌላኛውም ቢያገኝ የኦሮሞ ህዝብ ያንን የሚቃወም አይመስለኝም። ኦሮሚያ አካባቢ የጠገበ በጣም የሚበላ የሚጠጣ እንጀራ እንኳን አነባብሮ ነው። ይሄ እፍ ብሉት ብን ብላ ስንት ሜትር የምትሄድ እንጀራ አዲስ አበባ እንደዛ አያውቅም ክቡር ኦሮሞ ህዝብ። አሁን ይሄ ሲጅ ሰርቼ ምን ብዬ የምለውን ከየት እንደሚያመጡት አብርሃም ሊንከን አድርጓል ብሏል አንድ ጊዜ። እኔ ስለሚወደው ነው የሚዘረጥጠው አብይ እና ኦፕን ገበያ ብኖር ነው የሚሻለው። እህታችንን በተመለከተ ትመጣለች። እንድትመጣ እኔ ካገኘዋት ምናልባት ካልፈራች ወይ ጌሙን የተጫወቸት ካልሆነ ካገኘዋት አንተ ጋር ብዙ ሰው ስላለ ሰውም ስለሚወድህ መታ የእሷን ፓርት ታደርጋለች። አንድ እርሻ ላይ ነፍስም የሰው ነፍስ ጠፍቶ ነበር። ይሄ አሁን ጎረቤት ዘመዶቻችን ስዳማ ክልል ነው፣ ወላይታ ቀበሌ ነው በአብይ ጊዜ። ስለዚህ ወታደር አላቸውና መሀል ላይ ባለው እርሻ ህይወትም ጠፍቶ ነበር። እኔ በረከት አንቺ ነሽ እንደ ምናምን እንላት ነበር። እና ሰፊ ነው ቴዲ እና ባልቻ ሳፉ
ደጃዝማች ሆነው ራስ ሳይሆኑ ነው መድፍ ተኳሽ አገላባጭ የተባሉት። በሳቸው ስም ስለሆነ ወላይታው ወላይታ ነው ይላል፣ ኦሮሞ ኦሮሞ ነው ይላል። ኦሮሞም ነው ወላይታም ነው። ባልቻ ኢትዮጵያዊ ነበሩ፣ ባልቻ ሳፎ የሚባሉና የሐዋሳ የሲዳሞ ክፍለ ሀገር ደጃዝማች ናቸው። ራስም አልተደረጉም። ኃይለሥላሴ ጋር ስለተጣሉ ታሪክ ፖለቲካል ሂስትሪ ውስጥ አልገባም። እና አሁን ይሄ ነው ሰው ናቸው። የተገደለው ሰው ነው። ሰው መሞት የለበትም። ፖሊስ አሜሪካን ሀገር ተኩሶ ይገልና ጭንቅላቴን አሞኝ ነው ምናምን ይልና እረፍት ይወጣል። የተገደለው ቢጫ ምናምን ጥቁር ከሆነ ጥፋቱ የሱ ነው። ሽጉጥ ምናምን ኪሱ ውስጥ ይደረጋል። እና አላበዛም። በረከት መታ የራሷን ፓርት ምን እንደሆነ ካስረዳች ጌም እየተጫወተች አይደለም። የጌሙን ፓርት አይደለችም። ተደብቃ ምን ብላ እዛ አሁን የትም ምንን ካለች ጌሙን አሁን አጀንዳ ሴቲንግ ናትና እኛ አብረን እናጣራለን። ግን እኔ ግብርናዋ አሁንም ከተፈቀደልኝ ያ ቦቴዋ ሴቶቹ ሁሉ እንደዛ ቢሰሩ እናድርጋለን አለው። ገንዘብ ወጥቷል እኮ የኃይለሥላሴ ወርቁንም የእጁን እናውቃለን። ገንዘብ ይወጣ ነበር ከኢትዮጵያ። አሜሪካኖቹ ገንዘብ እንዳይወጣ አድርገው 20% አለ እንደ የአሜሪካን እንትን የያዘው። ግን ህግ መጣና በሰዓት ክፈል ምናምን ተብሎ ነው ያደጉት። ሌብሊንጉ መጥፎ ነው። መጨረሻ ላይ ምለው አብይ ትልቁ ነገር ሴቶችን አምጥቷልና ወይዘሮ አዳነችም ሌሎችም ይሰማሉ። ታግለው ከሷ ጎን ሆነው ኮስት በነፊት አናላይዝ አድርገው እርሻዎቿ እንዳይወድሙ ገንዘቡ አላት እኮ እርሻ ውስጥ ያለው መኪና ምናምኑ ቢደመር አሁን ከነዳጅ ብና እኔ ስንት ቦቴ ነው ስንት ነው አልገባም፣ ብዙ ነው ቴዲ። ያ ይውደም ብሎ ካልኩሌሽን ከተሰራም አገር ውስጥም ትኑር አይሪሽም ትግም ኤክስትራዲሽን አይሪሽ አልፈረመችም። ባሏም እኮ አለ። አሁን አብይ ጋር ቢገባ እኮ ወይም ስልክ ቢደወል እንዴት እንደሚመልስ እናውቃለን። የኢትዮጵያ ካድሬ እንዴት እንደሚንቆጠቆጡ ለውጭ ለዜጎች እንጂ ማይሰሙት። ያ ነው ትግሉ። ግን አንተ ይህንን ፕላትፎርም አድርገህ ጊዜህን ሰውተህ ስለመጣ እግዚአብሔር አሁንም ያክብርህ። ደህና ሁን። ይሄን ነው ምለው። በረከትን እግዚአብሔር ባለችበት ጠብቅ። እግዚአብሔር ደግሞ ለዚህ ለካድሬዎች ልቦና ይስጣቸው። ፖለቲካ ትምህርት ከፈለጉ ማስተማር እችላለሁ። እኔ ፒኤችዲ ማስተርስ ኢንተርናሽናል ሪሌሽን ነው ያለኝ ስል ይስቁብኛል። ደህና ሁን ቴዲ። ከልብ አመሰግናለሁ። ማንኛውም ፖለቲካ ነክ ጉዳዮች እንዳለው መጽሐፍ ጽፏል። መማር ለምትፈልጉ ሰዎች በውስጥ በኩል ፒ ብላችሁ ቴክስት አድርጉ። ፒ ካሉ ፒ ስታንድስ ፎር ፖለቲክስ። ኦኬ፣ እሱን ታሳቢ አድርግላቸው እና ሌሎቻችሁም እዚህ ውስጥ ያላችሁ ሁላችሁም እና ያናም ሌሎቻችሁም ያን አድርጉ። ወደ ዋንጋሪ እንሄዳለን። እሺ፣ ቴንክ ዩ ቴዲ። የተከበርከው የአዲስ አበባ ሕዝብ ሆይ አሁን ደግሞ በቲማቲምና በሽንኩርት ውስጥ ቀቅለው ቦምብ አፍንተው ሊያፈነዱብህ የተዘጋጁ ኃይሎች ኢንፎርሜሽኑን አውጥተዋልና ጆሯችሁን አቅንታችሁ አዳምጡ። የፋኖ ኃይል ለአማራ ሕዝብ አልተመለሰም፣ ለአማራ ሕዝብ አልራራም፣ የአማራን ሕዝብ ያስራበ፣ የአማራን ሕዝብ ያንበረከከ፣ የአማራን ተማሪዎች የገደለ፣ የአማራን ተማሪዎች ከትምህርት ቤት ያፈናቀለ ኃይል ለአዲስ አበባ ሕዝብ አዝኜልሃለሁና ሽንኩርትና ቲማቲም ኤክስፖርት አደርጋለሁ ሲል አብሮ ቦምብ እልክልሃለሁ ማለቱን አውቀህ ተረድተህ በዋና አማራ እና በአዲስ ታይምስ የመጣውን ጥሪ ውድቅ እንድታደርግ ከወዲሁ ጥሪን ማቅረብ ፈልጋለሁ። በዚሁ አጋጣሚ ዛሬ አራዳ ፓርክ ነበርኩና የአዲስ አበባ ሕዝብ አራዳ ፓርክ በጣም እየተዝናና በመሃል አብይ ለፍትህ ይቅረብልን የሚል መፈክር የተወሰኑ ወጣቶች አሰሙ። እንዴ አብይ ለምንድን ነው ለፍትህ የሚቀርበው ብሎ ስንጠይቃቸው እስከ ዛሬ ድረስ በዚህ በግም ከተማ ውስጥ ስንኖር የት ነበረ በሚል ለፍትህ ይቅረብልን ዘገየብን በሚል ለፍትህ ይቅረብልን ብለዋል። እንግዲህ እና አዲስ ታይምስ ምን እንደሚሉት አላውቅም። እንዲያው ከሌን በጣም የሚያስገርመው የኢትዮጵያ ፖለቲካ ገለህ ፍትህ የለም፣ አስገድለህ ሰላም የለም፣ በተቀናጀ መልክ የሀገሪቷን የፍትህ ስርዓት አናግተህ መልሰ ፍትህ ስርዓቱ ላይ ፖለቲካ ለመስራት የምትጫወቱ ደግነቱ የአዲስ አበባ ህዝብ አይሰማችሁም። ጮኋችሁ ከዚህ በፊት መጣንላችሁ፣ መስከረም ጠባ 17 ልመጣልን ነው፣ ደግሰ ጠብቀን፣ ጠላ ጠምቀ ጠብቀን፣ አይሰማችሁም። የአዲስ አበባ ህዝብ ህዝብ የሚጠቅመውን የሚጎዳውን ለይቶ ያውቃል። የአዲስ አበባ ህዝብ በእናንተ ጥሪ በዶክተር አብይ ላይ በአዳነች ላይ የሚነሳ ህዝብ የለም። የተከፋ የለም ልልይ ያልኩ አይደለም።
ነገር ግን ይሄ በየጊዜው ኩክ በሚደረግ የውሸት ፕሮፓጋንዳ ሰልችቶታል። የዲያስፖራ ፖለቲካ ሰልችቶታል። አንድ የኦሮሞ አንድ አማራ እየተኮነ የሚሰራ ፖለቲካ ሰልችቶታል። አይሰማችሁም፣ መቼም አይሰማችሁም። ዶክተር አብይ ለፍትህ ይቅረብልን ያሉት የት ነበርክ ዘገየህብን? ይሄን የመሰለ ድንቅ አራዳ ፓርክን ያየ የአፍሪካን እንትኖችን ያየ ሰላም የለም አዲስ አበባ ውስጥ ሰው እየሞተ ነው። ይህ ፖለቲካ ተባኖበታል። ሰው ገሎ አስለቅሶ ስልጣን መቀማት ተባኖበታል። ይህ አይሰራም። የአማራ ህዝብን የምትወዱ ከሆነ ልቀቁት። ገበሬው ይረስበት፣ ተማሪዎቹ ይማሩበት። በዚህ ባለፉት 3-4 ዓመታት 6-5 ሚሊዮን መሃይም አመረታችሁ። ይሄ ለአማራ ህዝብ ይጠቅመዋል? ብዙ ወጣት ወደ ጦር ሜዳ አጋደላችሁ፣ እርስ በርስ አጫረሳችሁት። ለአማራ ህዝብ ይሄ ይጠቅመዋል? አሁን እናንተ ናችሁ ለአማራ ለአዲስ አበባ ህዝብ አዝናችሁ ሽንኩርትና ቲማቲም ልክልሃል የምትሉት። ቦምብ እናመጣለን በሩ። በእርግጥ በቴክኖሎጂ የረቀቀው የደህንነት እንትን አያሳልፋችሁ። አይሰራም። ይሄ ፖለቲካ ይሄ ፕሮፓጋንዳ አይሰራም። ፖለቲካ ስሩ፣ አማራጭ ሁኑ፣ ድርጅት ሁኑ። የአዲስ አበባ ህዝብ ከእናንተ የሚጠብቀው እስቲ ድርጅቱንና አንድ ፖሊሲ ያሳዩ። እናንተ ብትሆኑ አዲስ አበባን አሁን በዚህ በአፍሪካ ሌቭል የአፍሪካን ዱባይ የተባለችው በኬንያ ፓርላማ ላይ የተመሰከረላት፣ በአፍሪካ ህብረት ላይ የተመሰከረላት፣ በዩኤን የተመሰከረላት፣ በአሜሪካን ኮንግረስ የተመሰከረላት አዲስ አበባን ታሪኩን ጽፏል። ልትሳደብ ትችላለህ። ዶክተር አብይ ታሪኩን በወርቅ ቀለም ጽፎታል። ማንም አይሽረውም። ማንም ሊሽረው አይችልም። አዳነች ታሪኳን በወርቅ ቀለም ጽፈዋለች። ሰርታ ስራው ይናገራል። ዶክተር አብይ ልተቸው ልሰድበው ትችላለህ። ወንበሩ ልትነቀንቅ አትችልም። ይህን አረጋግጥላለሁ። ምክንያቱም እርስ በርስ ያልተስማማ ወንድምህን የምትገድል ለእናትህ ለእህትህ የማትራራ እህትህን የምትደፍር የአማራን ተማሪዎች የምታንበረከክ የምትገድል የአማራን መምህር ገለህ ማህበረሰቡን መሀይም እንዲሆን የፈረድክበት አንተ ለአዲስ አበባ ህዝብ አትሆንም። የአዲስ አበባ ህዝብ ያገናዝባል። አፍነው እንጂ የአማራ ህዝብም ጠልቶሃል፣ አያዳምጥህም። እንዲህ አይነት የመንገድ ፖለቲካ አይሰማህም። እመነኝ። በአፍሪካ ሊደርሺፕ ታሪክ እንደ ዶክተር አብይ አቅዶ አስቦ አልሞ የሚሰራ የለም። ቴክኖሎጂን ያገናዘበ እንዲህ አይነት የነዳጅ ችግር እንደሚያጋጥም የዛሬ 6 ዓመት ተንብዮ አደራችሁን የኤሌክትሪክ መኪና ግዙ ብሎ ያስታወቀ ነገሮች እንደሚቀየሩ የዓለም ሂደት እንደሚቀየር እየነገረ ቀድሞ ተንብዮ ኢትዮጵያን ያራመደ የአፍሪካ ወጣቶች ዛሬ አዲስ አበባውን እየዞሩ የአፍሪካ መዲና ብለው ያወደሷትን የአዲስ አበባ ህዝብ በዶክተር አብይና ባዳነች አለቀ አይዟችሁ እየደረስላችሁ ብትሉት ያው እኛም ዘሜም 2017 ላይ ጠብቁኝ አዲስ አበባ እመጣለሁ ብሎ ሆዳችን አባብቶ ጠፋ። እናንተም አሁን ነፃ እናወጣቸዋለን ብላችሁ በሚዲያ መታችኋል። እባካችሁ በሚዲያ ከመጣችሁ ቆንጆ የሚያስቅ ነገር ይዛችሁ ነው። ፖለቲካውን ተዉት፣ አይሆንላችሁም። ዛሬ ሜንጫ ነገ ኢሬቻ አይሰራም። እንዲህ አይነት ፖለቲካ ተዉት፣ አያምርባችሁም። ቴዶ እንደ ሁልጊዜውም ለኢትዮጵያ የምቀርባቸው ውስን ምርጥ አጀንዳ በጣም ጠቃሚ ነው። ተባረክ። በጣም ትዕግስት ሰብሰብ አድርገችን የምርጫ ወቅት በፖሊሲ ታወያያለህ ብዬ ተስፋ አድርጌ ነበር። አሁንም አላለቀም። ጥሩ አጀንዳ መርጠህ ፖለቲከኞችን እንድታወያይ በዚሁ አጋጣሚ ጥሪ ላቀርብልህ እወዳለሁ። ምክንያቱም ሀሳብ አቅርቦ ውይይት ማሳመን የሚችል እንጂ ስድብ ኤክስፖርት የሚያደርግ እባክህ አታቅርብብን። ስድብ ሰለቸን። ስድብ ወደ ኢትዮጵያ ኤክስፖርት አታድርጉ። በቃን። ሰላም በቤታችሁ ይብዛ። ክብረት ይስጥልኝ ቴዲ። እሺ ከልብ አመሰግናለሁ። እንትናችሁን በጣም ነው ደስ የሚለኝ ምክር ሀሳባችሁ። ግን አንድ ነገር ተጠንቀቁልኝ ፕሌስ። ተሳዳቢዎችን ምናምን አታምጣ ስትሉ ለሚሰማ ሰው የስድብ ቤት ሊመስለው ይችላል። በፍጹም ከየትኛውም ብሔር እሱም ብቻ አስተካክሉልኝ። ምክንያቱም ስድብ የሚባል የሌለበት ቤት ነው ይሄ። ሁላችሁም እንግዲህ የተከባበራችሁ ናቸው። በቅኔ ግን እንደፈለጋችሁ ትወጋጋላችሁ እና እሱን አስተካክሉልኝ። ከልብ አመሰግናለሁ። የኔን አቋም ታውቃላችሁ። እዚህ ስቴጅ ላይ ከየትኛውም ብሔር ብትወጣ ማንም ነኝ ብትል ከተሳደብክ እርምጃውን ታውቃለህ።
ህዝባችንን በማክበር በመንቀጥቀጥ ነው የምንጠብቀው። አይደለም ህዝባችንን በግለሰብ ደረጃ ተከባብረን ነው የምናወራው። ለዛ ደግሞ እናንተን አመሰግናለሁ። የመጨረሻው ተናጋሪ አዲስ ታይምስን አዲሳችን ህዝብ እየጠበቀ ነው። አለህ ወይ? ወደ መነጋገሪያ ስፍራ አለው። እኔ በጣም ይገርመኛል። አሁን ህዝብ ስድብ የሚለውን ልጀምርና ከሱ ልጀምር። በጣም የሚገርመው አዳነች አበቤ ቴዲ እየተሳደበ ነው አለች። ግን እሷ ከፍላ 10 ሚሊዮን ብር ከፍላ ያዘፈነቻቸው ተረኛ የኦሮምኛ አቀንቃኞች፣ ሙዚቀኞች፣ አዝማሪዎች የአዲስ አበባን ህዝብ ቆማጣ ለልመና የመጣ ብለው ነው በዘፈናቸው በኦሮምኛ ዘፈናቸው የዘፈኑት። ህዝብ ነው ኢንሶልት ያደረጉት። ህግ አለ ይሉናል። የህግ የበላይነት አለ ይሉናል። ህዝብን ነው ለማኝ ብለው የሰደቡት። ልትለምን የመጣው ተወልዶ ባደገበት ልትለምን የመጣ ብለው የሳደቡ ነውረኞች፣ ተሳዳቢ መንግስት ነው። የኢትዮጵያ ህዝብ ማስተዳደር ጉንዳን ነው ያለው እኮ ጉንዳኑ ጠቅላይ ሚኒስትር ነው። ስድብ እኮ አይደለም። ኢትዮጵያን ህዝብ ጉንዳን ብሎ የገለጸው ጠቅላይ ሚኒስትር ነው። ንገሩኝ ባይ ደግሞ ከናንተ በላይ ተሳዳቢ ያለን? ከናንተ በላይ ጨፍጫፊ ያለን? አታፍሩም እንዴ? አይናውጣዎች ያልቅሱ። የኢትዮጵያ ህዝብ የአማራ ህዝብ እኮ ጥያቄ ሲጠይቅ ያልቅስ ሶፍት አቀብሉት ያለው እኮ በህዝብ ደም ላይ የሚያላግጠው እኮ ሽመልስ አብዲሳ። ስለምን ስድብ ነው የምታወሩት ነው? እናንተ እፍረት የላችሁም። እናንተ ምንም የመናገር ሞራል የላችሁ። ስለ ዲሞክራሲ፣ ስለ መብት፣ ስለ ህግ የበላይነት የማውራት ስለ ስድብ ማውራታችሁ። ደም እያፈሰሳችሁ ሰው ሰደበን አትበሉ። ሰው አልሰደበ። እኛ ደግሞ ጨዋ ነን፣ አልተሳደብን። እኔ ተግባርን የገለጽኩልህ እንጂ ስድብ አይደለም። ጨፍጫፊ ነህ፣ ዘራፊ ነህ፣ ስርዓቱ ዘራፊ ነው እያልኩ ነው። ስድብ አይደለም፣ እውነት ስለሆነ ነው። ያማል። ቴዲ ዘፍ እውነቱን ነገረ። መሀል ላይ በፍቅር ጠራን፣ መሀል ገብተህ ዳር አወጣህን፣ ገደልከን፣ ቤታችን አፈናቀልክ፣ ዘረፍከን አለ። ይሄ እውነት ነው፣ ስድብ አይደለም። ዋጠው። ይሄንን ሲነገር ያማሃል ላይ ነው። እና ቴዲ እኔ ብዙ ነበረ፣ ግን ያው ለሰጠኝ እድል አመሰግናለሁ። ሌላ ጊዜ አንድ ነገር ግን ልናገር። በጣም የቆረቆረኝ ነገር አለ። የተገደለው ልጅ ኦሮሞ ነው እንደዚህ ነው ምናምን። የተገደለው ልጅ የጋሞ ልጅ ነው። እኛ ኦሮሞ ገደል አልገደል አለ። አዲስ አበባ ፖሊስ በብዛት ከኦሮሚያ ክልል መጥተው የክልሉን የወረሩ ፖሊሶች ነው ያሉበት። አዲስ አበባ ክልል ፖሊስ የራሱ የለውም። ህዝቡ ራሱን አያስተዳድርም። ምክር ቤቱ የምታስተዳድረው ከንቲባዋ ከኦሮሚያ ክልል የመጣች ነች። ህዝቡ ራሱ ማስተዳደር አይችልም። ሌላውን የኦሮሚያ ፖሊስ ነው የፌደራል ፖሊስ ነው ዳዝም ያረ አዲስ አበባ መብት የለውም። ኢትዮጵያ ውስጥ መብት የለም። ከወያኔ ባሰ የበላይነት የዘረኝነት አለ። ይሄ የኦሮሞን ህዝብ አይወክልም። ግን የሚዘርፈው በኦሮሞ ስም የተጠለለ ነው። ነውሩን ስትነግረው ኦሮሞ ትጠላለህ ይላል። ሜጫ ምናምን የሚሉት የተረተረታለች። እኔ የኦሮሞን ህዝብ መውደዴን ሬቻ ብዬ በማሳየቴ ልትናደድ አይገባም። ያለኝን ፍቅር ነው ያሳየው፣ ወደፊት ማሳያለሁ። ግን ያንተን የበላይነትና ዘረኝነት እቀበላለሁ ማለት አይደለም። ዋጠው ይሄንን። ነገም የኦሮሞ ልብስ ለብሳለሁ፣ ኦሮሞን አከብራለሁ። ግን ያንተን ዘረኝነት እቀበላለሁ፣ ጨፍጫፊነት እቀበላለሁ። ኦሮሞ እንደዛ አይደለም። 4 ነጥብ። አመሰግናለሁ። ቴንኪው አዲስ ታይምስ። ሁላችሁንም ከልብ አመሰግናለሁ። አዲስ ታይምስ፣ ዋንጋሪ፣ ነገ እንገናኛለን። እሺ